በቃ ተጥሏል። ዱዋሊዝምን ብትይ ሁለት አምላክ የሚባለው ያይኪ ጨለማና የብርሃን አምላክ እሱንም ቢሆን ተጥሏል። ትልቁ ማህበረሰብ ስር ነው የሚካተተው። ሶ ኢስላሚክ ራሱን የቻለ ኢስላሚክ ኪንግደም አለ። ሙስሊሞች ራሳቸውን ለመጠበቅ ሲሉ ከጊዜው ከዘመኑ ጋር እኩል ለማስኬድ ሲባል ምንድነው የተደረገው ነገር? ጂሃዱ ጦለቅ የሚባል ነገር አለ። ግዛትን የማስፋፋት ጂሃድ ማለት ነው። እኔ እሺ አሁን መጨረሻ ጥያቄ ሰይ ቡሃሪ ቁጥር 2815 2815 እኮ 2815 ምንድነው ጥያቄሽ? የኔ ጥያቄ ማለት የተመለሰልኝ አለ፣ ግን እንዴት ነው አንዳንዴ በጣም ከብዙ ሰው በተለያየ ማስረጃ በተለያየ ነገር ተነግሮ ለመቀበል የሚቸግርክ ነገር የለም? ለምሳሌ how a beginning religion Muslim ማለት ለመጀመሪያ ጊዜ እዚህ ምድር ላይ የመጀመሪያው ሃይማኖት ወይም ደግሞ ከፈጣሪ ዘንድ የተወደደው ሃይማኖት እስልምና ነው ይባላል። እስኪ ሰለምቴዎች እዚህ ውስጥ ካላችሁ ሜቢ ይሄን ነገር በምን መልኩ ተመልሶላችሁ ነው ውስጣችሁ የተቀበለው አምነ የተቀበለላችሁ? በምን መልኩ ተነግሯችሁ ነው? እናንተስ እንዴት ነው የተረዳችሁት? ምናልባት ከልምዳችሁ ተከፈሉ። አሪፍ ነው እኮ አሁን የመጀመሪያ ኢስላም እና ሙስሊም የሚለውን ኮንሴፕት መረዳት ነው። አይ ቲንክ ደጋግመሽ ተሽሎ ሊሆን ይችላል፣ ግን እንደ አዲስ ስሚውና ላስረዳሽ አንዳንድ ነገሮችን በመጨመር ማለት ነው። የመጀመሪያው ሐሳብ ምንድነው? ኢስላም ማለት መታዘዝ መገዛት ማለት ነው። በመታዘዝ በመገዛት የሚገኝ ወይም የሚመጣ ሰላም ነው ኢስላም። ሙስሊም ማለት ደግሞ ታዛዡ ነው፣ ታዛዡ ተገዢው ነው። አላህ Subhanahu Wa Ta'ala ቁርአን ላይ እንደሚለውም በውድም ሆነ በግድ ለአምላካችን እንገዛለን፣ ለሱ ትእዛዛቶች እናድራለን። ስለዚህ አልኢስላሙ ከውንያ አለ እና ደግሞ ሸርዕያ አለ። አሁን ሙስሊም የሆነ አካል ጋር በተገናኘ ስናወራ ማለት ነው ከውንይ ማለት የተፈጥሯዊ እስልምና ነው። እሱም ባለፈውም እንዳልኩሽ የተፈጥሯዊ እስልምና ምንድነው? መለኮታዊ አምላክ መኖሩን ተፈጥሮሽ ራሱ ያውቀዋል፣ እሱ ተሰጥቶሻል። እንደዚሁም ደግሞ የአላህ ህግጋቶች አሉ በተፈጥሮ ያገኘሽው። የአላህ ህግጋቶች ማለት ምን ማለት ናቸው? ሞራሊቲ የሚባለው ማለት ነው። በሱራ 91 92 ምናምን እንዳስቀመጠው በነፍስም ባስተካከላትም አመጿንና ፍርሃቷንም ባሳወቃትም ሲል ሞራሊቲ ክፉና ደግ የሚባለውን ነገር ይሄ የተፈጥሮ ህግና ትእዛዝ አለ፣ ያንንም ትከተያለሽ ነው። ይሄ እንደዚህ ነው። ይሄ የተፈጥሮ እስልምና ይባላል። ከዛ በኋላ ሸርዒይ ነው፣ ህግጋቱ ጋር በተገናኘ ነው። እኛ የሰው ልጅ የመጀመሪያው ሃይማኖት ሙስሊም ነው ስንል ሙስሊም የሚለውን የአረብኛ ቃል ይጠቀም ነበር ማለታችን አይደለም። ወይም ደግሞ የመጀመሪያው ሃይማኖት ኢስላም ነው፣ ከኢስላም ውጭ ሃይማኖት የለም ሲባል ኢስላም የሚባለው ስያሜ አገልግሎት ላይ ይውል ነበር ማለት አይደለም። ግን ኮንሴፕቱ ሙሉ ለሙሉ ሐሳቡ ከሁሉም ነቢያቶች ላይ የነበረ። ለምሳሌ አደም አለይሂ ሰላም ለአንዱ አምላክ ለአላህ Subhanahu Wa Ta'ala ትእዛዝ ይገዛ ነበር። ወደ ምድር ስልሽ ከጀነት ከወጣ በኋላ መመሪያ በሚመጣላችሁ ሰዓት መመሪያን ተከተሉ ብሎ አላህ Subhanahu Wa Ta'ala ይናገራል ለአደምና ለሐዋ ማለት ነው። መመሪያው በሚመጣ ሰዓት ያንን መመሪያ ይከተል ስለነበረ ሙስሊም ነው፣ ለዛ ህግ ታዛዥ የነበረ ፍጥረት ነው አደም አለይሂ ሰላም። ስለዚህ አንቺ ሙስሊምና ኢስላም ሲባል አክቹዋል ቃሉን ከሆነ የምትፈልጊው ባጭሩ ምንም እንደዚህ መድከም ምናምን አያስፈልግም። ቃሉ የለም አታገኙ። ሌላውስ እንዴት ነው የምትቀበሉት ለሚለው ሐሳብ ቁርአን የአላህ ቃል መሆኑን ተረድተሽና አምነሽ በሱ ካመንሽና ከተረዳሽ አላህ ደግሞ ድሮም የነበረ አምላክ ነው፣ አሁንም ያለ ነው፣ ወደፊትም የሚኖር አምላክ ነው። ስለዚህ ያ አምላክ የሰው ልጅ የፈጠርኩት በእስልምና ላይ ነው ብሎ ካስቀመጠ ትቀበይዋለሽ። ለምን? እሱ የፈጠረው ስለሆነ። ስለዚህ ከዛ አንፃርም ትቀበይዋለሽ። ማስረጃ ጋር አሁን ሂስቶሪካል ኤቪደንስ ወይም ደግሞ የሆነ ኤቪደንስ ነገር ከተፈለገ ኤቪደንስ የሚባል ነገር ኤግዚስት አያደርግም። ከነቢያችን ሰለላሁ ዐለይሂ ወሰለም በፊት ኤቪደንስ ወይም ማስረጃ የምንላቸው ነገራቶች ኤግዚስት አያደርጉም። አንደኛ የሚቀመጡባቸው ጽሁፎች ጋር በተገናኘ ማቴሪያሎች፣ ለምሳሌ በቆዳ ላይ ይጻፉ ነበር፣ በቅጠል በአጥንት። እነዚህ ናቸው መጻፊያዎች። እንዳሁኑ ወረቀት እስክሪብቶ ምናምን እንደዛ አይነት ነገር የለም። የመጥፋት እድሉ የመበላትና የመጥፋት እድሉ በቃ ከ199% ማለት ይቻላል። የመጥፋት እድሉ በጣም ከፍተኛ ነው። ለዛ ነው በባይብል ላይ የተጠቀሱ መጽሐፎች ነበሩ ተብለው የሚጠቀሱትም በቁርአን ላይ ያለፉ መጽሐፎች ተብለው የሚቀርቡትም አጠቃላይ የሉም።
ለምን ማቴሪያሉ ራሱ የሚቆይ ስላልነበር ማለት ነው። ነገር ግን የትኛውንም ሃይማኖት ምድር ላይ ያለ ሃይማኖት በሙሉ ማለት ይቻላል በተለይ ሜን የሚባሉ ሃይማኖቶችን ላይክ ሂንዱይዝምን ከወሰድሽ ጁዊሽን ከወሰድሽ ክርስትናን ከወሰድሽ ሁሉም መሰረቱ አህዳዊ አምልኮ ነው። ዞራስተርን ኢቭን ብትወስጂ አሁን ዞራስተሪያን የሚባለው አህዳዊ አስተምሮት ነው። ዞራስተር ይዞ የመጣው አንድን አምላክ አምልኩ ነው። እሱ ከሞተ በኋላ ግን ከ700 ወይም ከ500 ዓመት በኋላ ይሄ አንዱን አምላክ ወደ ሁለት አማልክቶች ቀየሯቸው። የምን የጨለማ አምላክና የብርሃን አምላክ በሚል። ስለዚህ ሁሉም መሰረቱ አንድ አምልኮ ነው። ይህንን ደግሞ 124,000 በላይ የሆኑ ነቢያቶች ያስተማሩት ትምህርት ነው። ዋቄ ፈናን ብትወስጂ ለአንድ አምላክ መታዘዝ ማለት ነው። ትርጉሙ ራሱ የስሙ ትርጓሜ የሃይማኖቱ ማለት ነው። አንድ አምላክ ያለበት ለዛ አካል መታዘዝና መገዛት ከሆነ ያ ነገር መሰረቱ ኢስላም ነው ማለት ነው። ስለዚህ ምንድነው የትኛው ምድር ላይ የነበረ ነብይ ለአንድ አምላክ ይገዛ ነበረ። ሰዎች በሙሉ ያመልኩ የነበረ አንድ አምላክ ነው። ኢቭን መድብላ አማልክት አማኞችን ጣዖት አምላኪያኖችን እንኳን ብትይዢ ከሁሉ በላይ የሚሉት የማያወዳድሩት አንድ አምላክ አላቸው። ነገር ግን ያንን አምልኮ ለሌሎች ጣዖቶቻቸው ያካፍሉ ነበር ነው። የቁረይሽ ጣዖታውያንን ብትወስጂ ማን ነው ሰማያትና ምድርን የፈጠረው ሲባሉ አራህማን ነው ብለው ይመልሳሉ። ኦኬ ማን የፈጠረው ሲባሉ አራህማን ነው። አራህማን ማለት አዛኙ ጌታ ነው። አራህማንን ብትሉ አላህን ብትሉ እርሱ ራሱ ያው ነው ብሎ ቁርአን ላይ ያስቀምጣል። አላህን የፈጠረው ብለው ያምናሉ። ታዲያ ለምንድን ነው እነዚህን ጣዖታት የምትገዙ ሲባሉ እነሱ ወደ አላህ ያቃርቡናል ወይም እኛ ቀጥታ ለአላህ ለመቅረብ ንጹህ ምናምን እንደዚህ ስላልሆነ በአማላጅ በኩል እንቀርባለን ነው። ለመጀመሪያ ጊዜ ምድር ላይም ጣዖት የገባው ኑህ አለይሂ ሰላም የተላከበት የመጀመሪያው ሪዝን ነው። ያም ምንድነው 5 ሰዎች ነበሩ ደጋግ ሰዎች። በሞቱ ሰዓት ሰይጣን መጣና እነዚህ ሰዎች በጣም መልካም ሰዎች ነበሩ። ስለዚህ ሲሞቱ እንዲሁ ዝም ብላችሁ ከምትተዋቸው ምልክት ነገር አስቀምጡላቸው መቃብራቸው ላይ። ስታዩቸው መልካም ስራ መስራት ትዝ ይላችኋል፣ መልካም ስራን መስራት ትፈልጋላችሁ ይላቸዋል። ከዛ እነዚህ መቃብሮች ላይ ምልክቶችን አስቀምጡ፣ መልካም ስራ መስራት ትዝ ይላቸዋል እነዛን ሲያዩ። ለምን? መልካም ሰዎች ስለነበሩ ማለት ነው። ግንስ ይሄም ምልክት ከጊዜ በኋላ ሌላ ትውልድ ሲመጣ እንግዲህ እነዚያውን አላሻረኩም፣ ጣዖት አምላኪ አይደሉም። ሌላ ትውልድ ሲመጣ ግን ዝናብን ባጡ ሰዓት ሰይጣን አሁንም ይመጣና ሐሳብ ይነግራቸዋል። ላይክ በሰው ተመስሎ ማለት ነው። ምን አይነት ሐሳብ ነው የሚነግራቸው? የእናንተ አያቶቻችሁ እኮ ዝናብን ባጡ ሰዓት እነዚህን 5 ሰዎች ይለማመኑ ነበረ፣ ይጠይቁ ነበር። መጀመሪያ ምን የሆነ ትውልድ ላይ ምን ብሎ ነው የነገራቸው? ይህንን ምልክቶች ስታዩ እናንተ መልካም መስራት ትዝ ይላችኋል ነው። ኔክስት ትውልድ ላይ ደግሞ በእነዚህ ባሪያዎች ይሁንብ ብላችሁ ለምኑት አምላካችሁን፣ ይሰማችኋል እኮ። እነዚህ ሁለቱ የሽርክ መንገድ አይደሉም፣ ከእስልምና አያስወጡም የነበር በሰዓቱም ማለት ነው። ከዛ ኔክስት ላይ የመጣው ግን ምን ብሎ ነው? የእናንተ ወላጆች፣ አያቶች፣ ቅድመ አያቶች እኮ እነዚህን 5 ሰዎች ዝናብ ባጡ ሰዓት ይለምኑ ነበር ብሎ ሐሳቡን ያቀርባል። የጣዖት አምልኮ ለመጀመሪያ ጊዜ ምድር ላይ ገባ ማለት ነው። ከዛ በፊት የነበረው ግን አንድን አምላክ ነው የሚያመልኩ በየትኛውም ሃይማኖት። አሁን በሂንዱይዝም ብትሄጃውን ብራህማ አለ። አሁን ብራህማን አንደኛው ዋናው ትልቁ ሱፐር ፓወር ነው። ሌሎች በሙሉ ከሱ የተገኙ ናቸው። ቪሽኑ ምናምን አቫታር ነው። በየጊዜው በአቫታር ሆኖ በነ ክሪሽና ምናምን ውስጥ እያደረ ወደዚህ ምድር የሚገለጥ ተብሎ የሚታመን ነው። ከሁሉም በላይ ኃያሉ ግን ብራህማን ነው። ብራህማ የተባለው ይሄ አምላክ ኢቭን ራሱ ስያሜውን ከአብርሃም ከሚለው ነው የመጣው። አብርሃሚክ ሪሊጅን ውስጥ የሚካተት ነው የሚሉ ሰዎችም አጋጥሞኛል። ላይክ በስኮላር ደረጃ ማለት ነው። ለምን ብራህማ ማለት የብዙሃን አባት ነው፣ አብርሃም ከሚለው ጋር ተመሳሳይ ነው ብለው የሚያነሱት ማለት ነው። ስለዚህ ምን ልልሽ ነው? እዚህ ምድር ላይ የትኛውም ሃይማኖት ወይም የትኛውም ጣዖት አምልኮም በዩ ምንም በዩ መሰረቱ አንድ አምላክ ነው። እኛ ያንን መሰረቱ የነበረውን አንድ አምላክ ኢስላም ብለን እንጠራዋለን። ስያሜው በዛ ጊዜ ነበረ እያልኩሽ አይደለም። ሙስሊም ወይም ኢስላም የሚለው አስተምህሮቱም መገዛቱም አንድን አምላክ ማምለኩ ግን ከሰው ልጅ ከተፈጠሩበት ጊዜ ጀምሮ የመጣ ነው። ለዛ ነው እኮ ነቢያችንን ሰለላሁ ዐለይሂ ወሰለም የመጨረሻ እንጂ የመጀመሪያ ነብይ ብለን አንቀበልም። የመጨረሻ ነብይ ናቸው፣ የመጨረሻ ሰባኪ ናቸው። ሌላው አንድ ነገር ደግሞ ማወቅ ያለብሽ ነቢያቶች ሲላኩ አላህን አምልኩ ከሚለውም በተጨማሪ ማህበረሰቡ የጎደለውን ነገር ሊያስተምሩ ነው የሚመጡት። ባለው ላይ ሊጨምሩለት አይደለም። ለዛ ማህበረሰብ የሚያስፈልገውን ነገር ሊሰጡት ነው። ለምሳሌ ስፒሪቹዋሊቲ ከሆነ የጎደለ ማህበረሰቡ ማለት ነው፣ ስፒሪቹዋሊቲ ወይም መንፈሳዊነት ከሆነ የጎደለው ያንን መንፈሳዊነት ሊያስተምሩ ይመጣሉ። ትኩረታቸው የሚያደርጉት ከስጋዊ ፍላጎቶች በላይ መንፈሳዊ ፍላጎቶችን ነው።
መንፈሳዊ ላይክ ሜዲቴት ሊሆን ይችላል፣ አምላክን ደጋግሞ መገዛት ሊሆን ይችላል። እነዚህ ነገር ላይ ትኩረት አድርገው ማህበረሰቡን ያስተምራሉ። መንፈሳዊነትስ በጣም ጥልቅ ውስጥ ገብቶ ከሆነና ሰዎች በመንፈሳዊነት እየኖሩ ትዳራቸውን የሚተዉ ከሆነ የተለያዩ ነገሮችን ትተው ሙሉ በሙሉ ወደ መንፈሳዊ የሚሄዱ ከሆነ ደግሞ አሁንም አምላክ መልእክተኛን ሲልክ ሁለቱን ሌቭል አድርጎ እንዲይዙ አድርጎ መልእክተኛን ይሰጣል። ያ ማለት ምን ማለት ነው? እነዚህ ሰዎች ስጋዊነት ወይም ምድራዊ ጥቅም የሚባሉ ነገራቶችን ኮምፕሊትሊ ትተዋል ማለት ነው። ያ ደግሞ ትክክል አይደለም፣ ኔቸራቸው አይደለም። ያንን ያስተካክሏቸዋል። አሁን ሙሳ አለይሂ ሰላም ለባሪያዎች የተላከ ነው። በግብፅ ባርነት ውስጥ ለነበሩ ሰዎች የተላከ ስለሆነ ህግጋቶች በሙሉ ሃርድ ናቸው። ለምን ባሪያን አንቺ ለማስተካከልና ለማቃናት እቆጣለሁ ብትዩ የሚሰማሽ አይነት አይደለም። ብዙ ግርፊያ የለመደ ትውልድ ስለሆነ ማለት ነው። ስለዚህ እቆጣለሁ በሚለው ሳይሆን የምታስፈራሪው እሱ ሊፈራው በሚችል ህግ ነው የምትገዢው። የጎደለው ያ ስለሆነ ኢሳ አለይሂ ሰላም በመጣ ሰዓት ደግሞ እነዛ ሰዎች የጎደላቸው በፍቅር ለዚህ ህግ መገዛት ነው። ህጉን መገዛት እንዳለ ሆኖ ግን ህጉን በፍራቻ ሳይሆን መገዛት ያለባቸው በፍቅርና ወደውት መገዛት አለባቸው ለህጉ ለአምላክ ህግ። ኢሳ አለይሂ ሰላም በፍቅር ለዛ ህግ እንዲገዙ ሆኖ መጣ ነው። ነቢያችን ሰለላሁ ዐለይሂ ወሰለም የመጨረሻው ነብይ ሲመጡ ደግሞ የመጨረሻ መደምደሚያ ነብይም ስለሆኑ ስፒሪቹዋሊቲም ስጋዊ የሚባሉ ነገራቶችን ሁለቱንም በኩል ነው ያስተማሩት። ለምሳሌ አንድ ሙስሊም ሰው ባለትዳር የሆነ ሌሊቱን ሙሉ በስግደት ላሳልፍ ቢል ሌሊቱን በሙሉ በስግደት ማሳለፍ አለብኝ ቢል በእስላም አይፈቀድም፣ ክልክል ነው። መስገዱ እኮ ጥቅም አልባ ሆኖ አይደለም ወይም የተከለከለ ሆኖ ሳይሆን የሚስት ሐቅ የሚባል ነገር ላይ ስላለው ሚስቱ ሐቅ አለበት። ስለዚህ ከሚስቱ ጋር ማህደር መቻል አለበት። ይሄ ስጋዊ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሲመጡ ወይም የመጨረሻው ነብይ ሲመጡ ሁለቱም በእኩልነት ይዘው ነው የሚመጡት። ስለዚህ ይህ ሰው ከሚስቱ ጋር መተኛ ስላለበት ለአምላክም የአምላክን ሐቅ ይሰጣል፣ ለሚስቱም የሚስቱን ሐቅ ይሰጣል፣ ለልጆቹም የልጆቹን ሐቅ ይሰጣል። በስራ በኩል ላለውም ለባሪያውም ለሁሉም ነገር ሐቃቸውን ይሞላል። እኩልነት ይባላል። ለዛ ነው እናንተ መካከለኛ ህዝቦች ናችሁ ተብሎ የተቀመጠው ማለት ነው። ሰላህን አስገቡት ሰዎች። መካከለኛ ናችሁ ተብሎ የተቀመጠው በዛ ምክንያት ነው። ምን ልልሽ ነው ባጭሩ፣ አንደኛ ኢስላምና ሙስሊምን መረዳት ነው። ሁለተኛ ደግሞ አንድን አካል ኢስላም ነው ሙስሊም ነው እንደዚህ ምናምን ሲባል ከምን አንጻር ነው? ሌላው ነቢያቶች አሁን 124 ሺህ በላይ ነቢያት ሲባሉ ሁሉም መሰረታዊ ትምህርታቸው ነው እንጂ አንድ አይነት ማህበረሰባዊ አቀፍ የሆነ ትምህርታቸው የሁሉም ማለት በሚቻል መልኩ የተለያየ ነው። ለምን? ለተለያየ ማህበረሰብ ስለሚላኩ ማለት ነው። ማህበረሰቡ የጎደለውን ነገር ስለሚያስተምሩ። አሁን እኔን ቡድሃ ነብይ ነው አይደለም፣ ኢሳያስ ነብይ ነው አይደለም ብትይኝ ነውም አይደለሽም አይደለምም አይደለሽም። ለምን? ቁርአን ላይ አልተገለጸም። ግን ከ124 ሺህ ነቢያት ዞራስተርም ብትይኝም እንደዚሁ ከ124 ሺህ ነቢያቶች ውስጥ ግን ሊሆኑ ይችላሉ። ለምን ስትይ መሰረታዊ የሆኑ አስተምህሮታቸው ላይ አንድ አምላክ ማምለክና የሰውን ማህበረሰቡን ደግሞ የጎደለውን ነገር ያስተማሩ ሰዎች ሊሆኑ ስለሚችሉ። ተረዳሽ መክሊት? ስለዚህ አሁን ቡድሃ አሁን አብዛኛውም ትኩረት የሚያደርገው ስፒሪቹዋሊቲ ላይ ነው። ሜዲቴት ማድረግ፣ የስፒሪቹዋሊቲ እድገት ምናምን። ያ ማህበረሰብ ስፒሪቹዋሊቲ ጎሎት ከሆነ አንድ ነብይ አሁን ለምሳሌ ሲላክ ማህበረሰቡ ጎሎት ከሆነ የጎደለውን ነገር ነው የሚያስተምረው። ይሄን ስልሽ ቡድሃ ነብይ ነው ያልኩሽ አይደለም። ግን አይደለም የማለትም ደግሞ መብት የለንም ነው። ለምን? ስላልተገለጸልን። ባልተገለጸልን ነገር ላይ አንወስንም። ስለዚህ ከዚህ አንጻር ስታዩ በተለይ የዓለምን ነገራቶች ስታይ ብዙ ሃይማኖቶች ቢኖሩም ዞራስተራውን ለምሳሌ የሚገርም ሃይማኖት ነው። አሁን ላይ ሁለት አምላክ ነው እንዳልኩሽ። አላህ Subhanahu Wa Ta'ala ቁርአን ላይ ያንን ተቃውሞ እንትን ይላል። አማልክት ሁለት እንዳልሆኑ ይገልጻል። አላህ ብዙ ዓለም ላይ ያሉትን የአማልክት ኮንሴፕት በሙሉ ነው የጣላቸው በ114 ምዕራፍ ባላት ትንሽ የመጽሐፍ ማለት ነው። ሙሉን የስላሴ ብትይ የግሪካውያን ስላሴ በዩ፣ የሂንዱይዝምን ስላሴ ውሰጂ፣ የክርስቲያኖችን ስላሴ፣ የትኛውንም ስላሴ ብትወስጂ በቁርአን ውድቅ ሆኗል፣ ተጥሏል። ጣዖት አምልኮን ብትይ በቁርአን በቃ ተጥሏል። ዱዋሊዝምን ብትይ ሁለት አምላክ የሚባለው የጨለማና የብርሃን አምላክ እሱንም ቢሆን ተጥሏል፣ ውድቅ ሆኗል። የነዚህ መምህራኖችና አስተማሪዎች ግን መጀመሪያቸው መሰረታቸው ላይ ስትመለሺ ሁሉም አንድ አምላክን ሰባኪ ሆነው ታገኛቸዋለሽ። አሁን ኢስላም ነበረ የሚለው ነገር የሚገባሽ ይመስለኛል መክሊት። ካልሆነ ሐሳብሽን ማስቀመጥ ትችላለሽ። እንደውም ከመጀመሪያ ካለኝ አሁን ስትነግረኝ እንደውም ሞር የተሻለ እውቀቱ እንዲኖረኝ እዚህ ላይ ያደረገኝ
ፈጣሪ ጨምረልን። ስለክ እኔ አሁን በዚህ ጉዳይ ላይ ብዙ ኡስታዞችን ጠይቄያለሁ። በጣም ብዙ የተለያዩ ኡስታዞች ሲሆን በጣም ብዙ ሁሉም በቂ ነው በሚሉት መልኩ ግን እንዴት ነው አንድ ይሄ ላይክ ስላሴ ሶስት አምላክ አንዴ ሊሆን አይችልም ብለክ ውስጥክ እንደማይቀበለው ሁሉ ይሄን ነገር ለመቀበል ትንሽ ዳገት ሆኖብኛል። ለዛ ነው እንዴትም አሁን አንድ ሰው እንዴትም መጥቶ እንዴትም አድርጎ ፈትፍቶ ቢያጎርሰኝ ሶስት አምላክ አንድ ሊሆን ይችላል ብዬ ውስጤ አይቀበልልኝም የምር ማለት ነው። እና ይህም ነገር እንደዛ የሆነ ታውቃለህ እኮ ትክክለኛው ሪሉ ነገር ምን እንደሆነ ታውቃለህ፣ ለመቀበል ትፈልጋለህ፣ ግን የሆነ የሚከብድክ ነገር የለም። እንደዛ ሆኖብኛል። ችግር የለውም። ዋናው አሁን መፈታቱ ነው። አሁን ብዙ ጊዜም ከሙስሊሞችም ችግር ስላለ ነው። ምንድነው እሱም ላይክ ኢስላምና ሙስሊም ነበር ብለው ሲናገሩ የሚናገሩበት መስመር ጽሁፋዊ ማስረጃ አለን አይነት ነገር ነው የሚያወሩት። ለዛም ይብል ለመሞገት ይሞክራሉ ብዙዎቹ። ግን ማስረጃ የሚባለው ነገር ራሱ ኤግዚስት አያደርግም ነበረ። ይሄ በቃ ታሪካዊ እውነታ ነው። ይህንን ለማስተባበል እየሞከርሽ ከሆነ የምትናገሪው ያ ትክክል ስላልሆነ ሰው ሊገባው አይችልም። ቃላቶችን በመገጣጠም ይሄው ይሄ ኢስላም ማለት ነው ማለትም አይቻልም። ላይክ ስያሜውን ለማምጣት ማለት ነው። እንደዛ ሳይሆን ግን አሁን ለምሳሌ ማንን ተብሎ ቢጠየቅ አሁን አብርሃም ይላሉ። አብርሃም ሙስሊም መሆኑን ከቁርአን ውጭ ማስረጃ ይላሉ። አብርሃም የህይወት ታሪኩን ጽፏል ብለን አናምንም። እኛ አሁን ለምሳሌ የህይወት ታሪኩን ጽፏል ብለን አናምንም። ዓለም ላይ ደግሞ በአብርሃም ዘመን ኤግዚስት የሚያደርግ ምንም አይነት ታሪካዊ ጽሁፍ የለም፣ ስለ አብርሃም የሚያወራ ማለት ነው። በአብርሃም ዘመን ኤግዚስት የሚያደርግ ታሪካዊ ጽሁፍ የለም። ስለዚህ በአጭሩ ልንመልስ የምንችለው ትክክለኛው ምላሽ ምንድነው? የለም ብለን ነው ልንመልስ የምንችለው። የለም ማንል ከሆነና ለማደባበስ የምንሞክር ከሆነ ያ በጣም ትክክል ያልሆነ ገለጻ ይሆናል እና ሰውን ኖርማሊ ኮንፊውዝ እያደረገው ነው የሚሄድ። ግን ኢብራሂም አለይሂ ሰላም ሙስሊም ነበር አልነበረም ሲባል ቁርአን ላይ በግልጽ ተቀምጧል። ኢብራሂም አይሁድም ክርስቲያንም አልነበረም ሙስሊም ነበረ ብሎ አላህ Subhanahu Wa Ta'ala አስቀምጧል። አንድን በአላህ የማያምን ሰው ግን አላህ ቁርአን ላይ ያስቀምጧል ምናምን ልትዩ አትችይም። ሶ ምንድነው የምትዩ? ባጭሩ ከምንድነው መስጠትህ የሚጠቅሰው ማስረጃ ካለ አለ ነው፣ ከሌለ የለም ነው። አለቀ እኮ ምንም ነገር የለም። ከዛ ውጭ ግን ቁርአን የአላህ ቃል ለመሆኑ ምንድነው ማስረጃው ቢባል ብዙ ማስረጃዎችን ማስቀመጥ እንችላለን። ዩቲዩብ ላይ እንዲያውም ዩቲዩብን ረስቼው ነበረ። ዩቲዩብ ላይ የጀመርኩት ርዕስ አለ፣ ፒክቸሩን ላሳያችሁና ቁርአን የአላህ ቃል ለመሆኑ እውነተኛው ፈጣሪ አምላክ አላህ ለመሆኑ ላይክ ማስረጃዎችን እናቀርባለን ፓርት በፓርት። በእርግጥ ሊረዝምላችሁ አሪፍ ነገር ነው ይርዘምላችሁ ይችላል፣ ግን ትክክለኛ የሆኑ ኤቪደንሶች የተቀመጡበት ስለሆነ በዛ ዙሪያ ላይ የግድ እንቀጥላለን ማለት ነው። እዚህ ጋር ከማሳያችሁ ይሄ ነው ቪዲዮ ማን ነው የምታመልኩት የሚለው ይሄ ትላንት የለቀኩት ነው። ኦሬዲ ብዙ ፓርቶች ይኖሩታል፣ ግን ቁርአን የአላህ ቃል መሆኑን ማረጋገጥ ከቻልን የአላህ ቃል መሆኑን ማስረዳት ከቻልን ከዛ በኋላ አንድ ሰው መወላወል አይችልም፣ መብት የለውም። የፈጣሪ ቃል መሆኑ ከተረዳ ለምንድን ነው መብት የሚኖረው? ለምንድን ነው የሚወላውለው? ያለውን በሙሉ አክሴፕት ያደርጋል። ግን የአምላክ ቃል መሆኑን ካላመነ ግን አዎ እንደዛ ሊል ይችላል። ካልሆነ አዎ የአላህ ቃል ነው ካለ ታዲያ አምላክህ እኮ እንደዚህ ያለህ ነው፣ በቃ አለቀ እኮ ነው ሙሉ ነገሩ፣ ድካም አያስፈልገውም። ሶ ይሄ እንደ መግቢያ ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ አህመድ። እና አይ ቲንክ ዛሬ ከተፈታልሽ በቂ ነው ብዬ አስባለሁ። የየትኛውም የነብይ ጽሁፍ ምድር ላይ ኤግዚስት አያደርግም። ስለ ነብይ የተነገሩ ታሪኮች ግን አሉ። በታሪክ ላይ ደግሞ እምነት አይመሰረትም። ይሄ በጣም ስህተት ነው። በታሪክ ላይ እምነት መመስረት ማለት በጣም በጣም ትልቅ ስህተት ነው። በታሪክ እምነት ሃይማኖት ወደ ጀሃነም ያስገባ ተብሎ የሚታመንበት ጀነት የሚከት ተብሎ አንዲት መንገድ ተብላ የምትታመንን በታሪክ ላይ ቆሞ እንትን ማለት ታሪክ ማለት እኮ እውነትም ውሸትም ሊሆን የሚችል ነገር ነው። ምንም ማረጋገጫ ማስቀመጥ የማትችሉት። አሁን ለምሳሌ አንዳንድ እንደ ተአምር ተብለው የአርኪኦሎጂ ተአምራቶች ብለው የሚያቀርቡታሉ። ለምሳሌ የሰዶምና ገሞራ ቅጣት እንደነበረ አርኪኦሎጂካል ኤቪደንስ አለን። ያንን አንድ ሰው ሊያስቀምጥ ይችላል። ኦኬ ይሄ ጥፋት ነበረ ማለት ነው። ለዚህ አርኪኦሎጂካል ኤቪደንስ ሰው ሊያስቀምጥ ይችላል። ግንስ
ግብረ ሰዶም ለመሆናቸው ነው የተቀጡት የሚለውን እንዴት ነው ማስረዳት የሚችለው? አይችልም እኮ። አዎ የተፈጥሮ አደጋ ነበረ። የተፈጥሮ አደጋ እንደነበረ ነው ማስረጃው የሚያስቀምጠው። ግብረ ሰዶም በመሆናቸው አምላክ ቀጣቸው የሚለው ግን ቲዮሪ ነው። ለዛ ፋክት ሆኖ ወይም ደግሞ ማስረጃ ሆኖ መቅረብ የሚችል ነገር አይደለም። አዎ የሆኑ ህዝቦች ነበሩ ላይክ ጠፍተዋል፣ በተፈጥሮ አደጋ ጠፍተዋል። ለዛ ያው አርኪኦሎጂካል ኤቪደንሶች ይቀርባሉ። አንድ ሰው ለምሳሌ አፄ ቴዎድሮስን የገደለው መልአክ ወርዶ ነው ብሎ ቢናገር ከዛ ለዚህ ማስረጃ ደግሞ ይሄው መልአክ ወርዶ በጥይት ብሎ ነው የገደለው ይላል። ለዚህ ማስረጃ ደግሞ ይሄው ብሎ የአፄ ቴዎድሮስን ሐጽም አርኪኦሎጂካል ኤቪደንስ ብሎ በቁፋሮ ቢወጣና ጥይቱ የበሳው ቦታ የራስ ቅሉ ላይ ምናምን ቢገኝ መልአክ ነው ያለው ትክክል ነው ማለት አይደለም። በቃ ኦኬ ይሄ ሰውዬ በጥይት ሞቷል፣ ያን ማየት እንችላለን። የገደለው ማን ይሁን ምን ይሁን ግን ወይም ደግሞ የተቀመጠው ቲዮሪ በዛ ላይ ተመስርቶ የተቀመጠው ቲዮሪ ግን እውነት ይሁን ውሸት ይሁን ልንረዳውና ልናውቅበት አንችልም ነው። ስለዚህ እይታችንን ሁሉ ማስተካከል መቻል አለብን ነው። አይ ቲንክ በእኔ በኩል ወሬ አላብዛብሽ። ክርስቲያኖች ካላችሁ ሪኩዌስት ላኩ። መክሊት ሌላ ጥያቄ ካለሽም መቀጠል ትችላለሽ። አህመድ ደግሞ ሱንጎርናና ድምፅህን አሰማን እስኪ። ነው የለም ፒፒ በጣም ነው የማመሰግነው። በቃ ከበቂ በላይ ነው እና አሁን ከዚህ በኋላ ያለው ነገር የሚሆነው ሰዎችን መጠየቅ ላይ ሳይሆን ራሴ ላይ ነው። አመለካከቴና ነገሮችን የማይበት ነገር ላይ እንደሆነ የተረዳሁት አሁን ላይ ማለት ነው። ምክንያቱም መረጃዎችን ባሰባሰብክ ቁጥር ሀሳብክ ይበታተናል። ከዚህም ከዛም የተለያየ መረጃና ቴዎሎጂ ውስጥ የሆኑ ነገሮች ሲሰጥ ይሄ ቃል ምን ማለት ነው፣ ዋና ቃሉ ሎጂኩ ምንድነው ምናምን ብለህ ስትል ሌላ ታሪክ ውስጥ ነው ራስን የምታገኘው። እና አሁን የተረዳሁት ነገር ምንድነው ከአንተ ስትናገረኝ ራሴ ላይ ትኩረት መስጠት እንዳለብኝ፣ ወደ ራሴ መመልከት እንዳለብኝ፣ ነገሮችን በምን መልኩ ነው እያየኋቸው ያለሁት እየተረዳኋቸው ያለሁት የሚሉትን ደግሜ ማየት ያለብኝ ወደ ራሴ ነው። እና ፒኩዬ በጣም ነው የማመሰግነው። ፈጣሪ ጨምርልኝ። አሜን አሜን። ለዛ ነው ብዙ ጊዜ እዚህ ቤት ስናወራ የሆነ ጥያቄ ምናምን ከማለቱ በፊት በተለይ አንድ ሰው ይሁን ከማህበረሰቡ ያሳደገውን ነገር ያንን ነገር ከዛ መጀመሪያ ለመገላገል ይሞክር፣ ንጹህ ሆኖ ከዛ ይያቸው። ህግጋቶችንም ብናይ ሁሉ ነገራቶችን ብናይ ንጹህ ሆነን ካየነው በቃ ሁሉም ምክንያታዊ ሆኖ እናገኛለን። አሁን ለምሳሌ ኢስላም ኖረ አልኖረ የሚለው ነገር ምንድነው የሚፈጥረው ለውጥ እኔ ውስጥ ላይ የሚለውን ነገር በደንብ ማየት መቻል ነው። የሚፈጥረው ለውጥ ካለ ጥሩ ነው። ካልሆነ ግን ማረጋገጥ የማንችላቸው ላይክ ታሪኮች ላይ ቁመን የሆነን ነገር አለመቀበል ማለት ለምሳሌ አንድ ነገር ልንገርሽ። አንድ አካል የወደፊቱን በትክክል ከነገረሽ እንግዲህ ያልተከሰቱ ነገራቶች ማለት በትክክል ከነገረሽና እነዛ ነገራቶች ቃል በቃል እንደተከሰቱ ሲፈጸሙ ካየሽ ያልተከሰቱ ደግሞ ምንም ነገር እንደሌሉ ፎልስ ፕሮፌሲ የምንለው ነገር እንደሌለ ከተረዳሽ ስላለፈው ነገር እንዴት ነው ማታምኙ? የወደፊት እኮ በጣም ሩቅ ነገር ነው። ያንን ነገር በግልጽ አስቀምጦልሽ ስላለፈው ነገር አላምነው የምትይ ከሆነ ይሄ ኖርማሊ ሎጂካል ራሱ አይሆንም። ስለዚህ አላህ Subhanahu Wa Ta'ala ቁርአን ላይ በጣም ብዙ ታሪካዊ ነገሮችን ይነግረናል። በጣም ብዙ ነገሮችን ያለፉም ወደፊትም ደግሞ የሚመጡ የሚከሰቱትን ሁሉንም ነገር እውነቱ ነው አይተናል። ለምሳሌ ስለ ፈርዖን የተናገረው ነገር አነ ረቡኩሙል አዕላ ያለው ፈርዖን እኔ ታላቁ ጌታችሁ ነኝ ብሎ የተናገረው መጽሐፍ ቅዱስ ላይ የምናገኘው ኮንሴፕት አይደለም። ነገር ግን አቡ ሲምባል የሚባል የአምልኮ ቤት ላይ በፈርዖን ጊዜ የተገነባ ማለት ነው። እሱ ከፕታህ ነው ምናምን የሚባሉ እንደዚህ አማልክቶች ጋር አንድ ላይ ቆሞ ይመለክ እንደነበረ አሁን ቋሚ የሆኑ ቅርሶች አሉ። ሌላ ከኢስላም ውጭ ግን ላታገኛቸው ትችያለሽ። አሁን በመጽሐፍ ቅዱስ ደረጃ ነው እንደዚህ ላታያቸው ትችያለሽ። አሁን ልክ እንደዚህ ታሪካዊ ነገሮች ለምሳሌ ዩሱፍ ጋር በተገናኘ አላህ የዩሱፍ ዘመን የነበረውን ንጉስ መሊክ ብሎ ሲጠራው መጽሐፍ ቅዱስ ደግሞ ፈርዖን ብሎ ይጠራዋል። አላህ ንጉስ ብሎ ይጠራዋል፣ መጽሐፍ ቅዱስ ፈርዖን ይሏል። ፈርዖኖች ግን በዩሱፍ ዘመን አልነበሩም። ስለዚህ ታሪካዊ ነገሮች ላይ አብሶ ኢምፖሲብል የሚባሉ ነገሮች ከሆኑ ላይክ በፈርዖኖች ሞት ሰማያት ታነባለች የሚል እምነት ነበራቸው። ይህንን ነገር በምንድነው የሚባለው እና አህመድ ስሙን ይጠሩታል። እኔ ቁልፍልፍ ያለ ስም ላይ ጎበዝ አይደለሁም። ይሄ ነገር በግብፃውያን የጥንት ጽሁፍ ላይ የሚገኝ ነው፣ ተጽፎ የሚገኝ ነው። በነቢያችን ሰለላሁ ዐለይሂ ወሰለም ዘመን ማንበብ የሚችልም አልነበረም፣ እነዛን የቅርጻ ቅርጽ ጽሁፎች ማለት ነው።
ብሬክ የተደረጉት የተሰበሩት እንኳን ወደ 3 ቋንቋ መጀመሪያ ወደ ግሪክ ከዛ በኋላ ወደ ሌላ ቋንቋ ማለት ነው እንደዛ ተደርገው የተጻፉት አሁን በቅርቡ ነው ከ100 ዓመት ምናምን በፊት እነዚህ ነገራቶች ላይ የተቀመጠው ይህንን ሐሳብ አላህ Subhanahu Wa Ta'ala በፈርዖኖች ሞት ሰማያት አላለቀሰችም ብሎ ያስቀምጣል ቁርአን ላይ እነሱ እንደሚሉት እንዳልሆነ ያስቀምጣል ሰማያትና ምድር በፈርዖኖች ሞት በእነሱ ሞት ምክንያት አላለቀሰችም ብሎ ያስቀምጣል እንደዚህ አይነት በቃ ኢምፖሲብል የሚባሉ ብዙ ነገሮች እናገኛለን ካለፉት ወደፊት ከሚመጡትም እንደዚሁ በጣም ብዙ ነገሮች ተአምራቶቻችንን ወደፊት ታያላችሁ ብሎ በጊዜው ሊታወቁ የማይችሉ ለምሳሌ የተራሮች እንቅስቃሴ ምንም ሊታወቅ የሚችል አይደለም የደመና ክብደት ይሄ አብሶ አረቢያ ምድር ከሚኖር ሰው ላይ የማይጠበቅ ነገር ነው ለምን እዛ በረሃ ላይ የሚገኙ ደመናዎች እንኳን ብጥስጥስ ያሉ ብትንትን ያሉ ደመናዎች ናቸው ትልልቅ ደመናዎች አይደሉም ይሄ አሁን ሳይንቲፊክ ሆኖ የምናገኛቸው ድርብርብ ጨለማዎች ተብሎ የተቀመጠው በኦቂያኖሶች ውስጥ ያለው እንደዚሁም ደግሞ ከማዕበል በላይ ያለ ማዕበል ማለት ኢንተርናል ዌቭ ስለሚባል ይሄ ውስጣዊ የሆነ ማዕበል ኦቂያኖሶች ውስጥ እንዳለ በላይ የሌለ ግን ውስጣዊ የሆነ ማዕበል ይሄ አሁን የሚታወቅ ነገር አይደለም ኦቂያኖሶች ላይ የኖሩ ሰውም አይደሉም ነብያችን ሰለላሁ ዐለይሂ ወሰለም እንደዚህ አይነት ነገራቶችን አስቀምጠውና በጣም ብዙ ነገሮችን ማንሳት እንችላለን ኤምብሪዮሎጂ ጋር እንኳን በተገናኘ የስነ ጽንስ የሽል እድገት ጋር በተገናኘ ራሱ ብዙ ነገሮች ተቀምጠዋል እነዚህ ነገራቶች አንድ በረሃ ላይ የሚኖር በፍልስፍና የማይታወቅ አስትሮኖመር ያልነበረ ምንም ነገር በቃ በልጅነቱ እረኛ ነበረ ካደጉ በኋላ ደግሞ ነጋዴ ነበሩ ከዛው ምንም ነገር የላቸውም አይደለም የሳቸው ማህበረሰብ እንኳን በኮከብ ቆጠራ በመናምን እንደዚህ ጥበብ ተብሎ በሚጠሩ ጥንቆላዎችን በየውናም የሚታወቁ አካላቶች አልነበሩም ተመራማሪዎች አልነበሩም ፈላስፋዎች አልነበሩም ልክ እንደ አርስቶትል ምናምን ማለት ነው እንደዛ ባልነበረበት ሁኔታ ላይ እሱ በቃ 0% የሚባል ስህተት የሌለባቸው ነገራቶች እንዴት ሊናገረው ቻለ እነዚህ ነገራቶች ስናይ የወደፊቱን አሁን እያየናቸው የዩኒቨርስ ኤክስፓንድ ማድረግ ምናምን የፀሐይና የጨረቃ ውደት ብዙ ነገሮችን ማንሳት ይቻላል አሁን እያየናቸው ያሉትን ነገራቶች ላይ ከ1400 ዓመት በፊት ያስቀመጠ ነብይ እንዴት ነው ስላለፉት ነገራቶች ስለ አብርሃም ተናግሮ የማይታመነው የነቢያችን ትንቢቶች ብንገባ በጣም ብዙ ትንቢቱ ከ100 በላይ ትንቢቶች አሉት የትንቢት መስፈርቱም ኢቭን ሃርድ የሆነ ማለት ነውና ከነዚህ ነገራቶች አንፃር ነው ምናየው ያለፈውን ለማመን የወደፊቱ ላይ የነገረን አካል ካለ ያለፈው ላይ ልናምነው እንችላለን ግን ፎልስ የሆኑ ፕሮፌሲዎች ካሉት ግን ኦኬ እድል ነው ልትይ ትችላለሽ ፎልስ የሆኑ ፕሮፌቲዎች ካሉትም በቃ የሰውዬ ግምት ነው ሊገመቱ አሁን ስለ ኦቂያኖስ ውስጣዊ ማዕበል ድርብርብ ጨለማዎች ምናምን ብሎ ማውራት ስታስቢው ምንድነው ጥቅሙ በረሃ ለሚኖር ሰው እንደዛ አይነት ነገሮችን መንገራቸው ምንም እኮ በቃ የሚፈይደው ነገር እኮ የለም ግን በክህደት ላይ ያለውን ነገር አላህ ምሳሌ ሲሰጥ ይህንን ተአምራዊ ክስተት አስቀመጠ አሁን ኦሽኖግራፈሮች ምናምን ኦሽኖግራፊ ላይ ምናምን ነገር መጽሐፎቻቸው ላይ እናገኘዋለን አሁን ላይ ያሉ ጥናቶች ማለት ነውና በጣም ብዙ ነገሮችን ከቁርአን ስትራክቸር ጨምሮ ኢንሻአላህ ፓርት በፓርት እናያለን ዩቲዩብ ላይ ሁላችሁም ጆይን በሉ ሌላው ቅድም አንድ አታል አይ ቲንክ አታል የሚባለው ወንድማችን ጂሃድ ማለት ላይክ ዲፌንስ ለማድረግ ብቻ ነው ወይ ብሎ ነበርና ይሄ ብዙ ጊዜ የሚነሳ ነገር ስለሆነ ጂሃዱ ጦለቅ የሚባል ነገር አለ ዲፌንሲቭ ያለው ራስን መከላከል ያልሆነ ጦርነት ጂሃድ ብዙ ጊዜ ጂሃድ ሲባል አንዱ ጎን ብቻ ነው የሚነሳው ያ ራሱ ስህተት ነው አንዱ ጎን ብቻ አይደለም መነሳት ያለበት ምንድነው ጂሃድ ከስሙ ትርጓሜዎች አንፃር ስናይ መታገል ነው ምናምን ነብያችን ሰለላሁ ዐለይሂ ወሰለም እንደያገባቡ ያንተ ጂሃድ እናትህን መንከባከብ ነው ወዘተ ብለው እንደያገባቡ አስቀምጠውታል ጂሃድን በተመለከተ ብዙ ትርጉሞችን ሰጥተውታል ከዛ በተለየ ደግሞ ጂሃዱ ጦለቅ የሚባለው ግዛትን የማስፋፋት ሁኔታ ኪንግደሙን የማግዘፍ ሁኔታዎች ደግሞ አሉ እነዚህ ዲፌንስ በመጨረሻ ግባቸው ራስን መከላከል ቢሆንም መጀመሪያ አካሄዳቸው ግን እንደዛ አይደሉም ሁለቱን ነገራቶች እኔ በደንብ ራሱ ቢቀመጥ ደስ ይለኛል የድሮ ጊዜ እንደውም የሆነ ነገር ልነካካለ እንደዚህ ነካክቼ ከማሳልፋቸው
በድሮ ጊዜ ኪንግደሞች ነው የነበሩ። ሀገሮች የሚተዳደሩት በሃይማኖታዊ ኪንግደሞች ናቸው። እነዛ ኪንግደሞች ደግሞ ሁሌም የበታችሁን በመቆርጠም ላይ የሚያሳልፉ ናቸው። ለምሳሌ የበታችሁን በመቆርጠም ላይ ስልሽ አሁን የክርስቲያን ኪንግደም ላይ ሮማንን ብትወስጂ ወይም ፐርሺያን ብትወስጂ በዙሪያቸው ያሉትን ለመቆጣጠር ሲሉ ክርስትናን ለማንገስ ሲሉ እንትኖችን ያስፋፋሉ፣ ግዛቶችን ያስፋፋሉ። ወጣ ብላችሁ ግቡ አትታይም የምትሉ ሰዎች ወጣ ብላችሁ ግቡ ማየት ከፈለጋችሁ። ለማንኛውም እነዛን የማስፋፋት ሂደቶች አሉ። ስለዚህ ማንኛውም ደካማ ሆኖ የሚገኝ የትኛውም አካል ለዚህ እልቂት ተጠቂ ነው የሚሆነው። ማለትም ትንሽ የሆነ ማህበረሰብ ካለ በትልቁ ማህበረሰብ ስር ነው የሚካተተው። ኢስላሚክ ራሱን የቻለ ኢስላሚክ ኪንግደም አለ። ሙስሊሞች ራሳቸውን ለመጠበቅ ሲሉ ከጊዜው ከዘመኑ ጋር እኩል ለማስኬድ ሲባል ምንድነው የተደረገው ነገር? ጂሃዱ ጦለቅ የሚባል ነገር አለ። ግዛትን የማስፋፋት ጂሃድ ማለት ነው። አንድን ሀገር ይቆጣጠራሉ። ምርጫ አለ፣ ምርጫ ይሰጣል። ያው እንዳልኳችሁ በኪንግደም ስለሆነ ወይ ሙስሊም ይሆናሉ። ሙስሊም ካልሆኑም ደግሞ ጂዚያ ይከፍላሉ። ሙስሊሞች ዘካ እንደሚከፍሉት ሁሉ ጂዚያ ይከፍላሉ። እዛ ሀገር ላይ የሚጠበቀው ያቺ ሀገር የሙስሊም ግዛት መሆኗ እንዲታወቅ ብቻ ነው። ከዛ ውጭ በግድ ተገደው ሃይማኖት የሚቀይሩበት ምንም አይነት መስመር የለም። ንጉሱ ጋር ጥያቄ ይቀርባል። ንጉሱ ለአንድ ሰው ወይም ደግሞ ያ ንጉስ አልፈልግም ብሎ የሆነ ነገር ብሎ ግዛቱን የማስፋፋት ሴራ የማሴር እንደዚህ አይነት ነገራቶች ካሉ ያቺ ሀገር በቁጥጥር ስር ትሆንና ህዝቦቿ ምንም አይጎዱም ይኖራሉ። ላይክ ጂዚያ መክፈል የሚችሉት እንኳን ስራ ላይ ያሉ ወጣቶች የሆኑ አካላቶች ብቻ ናቸው። ሽማግሌዎች፣ ህፃናትና ሴቶች ጂዚያ ወይም ግብር የሚባለውን ክፍያ አይከፍሉም። ሙስሊሞች ዘካ እንደሚከፍሉት ክርስቲያኖችም በሙስሊም አስተዳደር ውስጥ ሲሆኑ ግብርን ይከፍላሉ፣ ጂዚያን ይከፍላሉ። ያ ነገር እንዴት ነው የሚሆነው? ወይም ምክንያቱ ምንድነው ሲባል እነሱን ያንን ማህበረሰብ ፕሮቴክት ለማድረግ እነዛ ለራሳቸው አገልግሎት ሲሉ የሚከፍሉት ክፍያ ነው። በዚህ ዙሪያ ትልቅ ታሪክ አለ። ሮማውያን ጋር በተገናኘ አይ ቲንክ ሮማውያን ናቸው በሙስሊም ቁጥጥር ስር ከሆኑ በኋላ ጂዚያ ይከፍሉ ነበር። ክርስቲያኖች ናቸው ግን ጂዚያ ይከፍሉ ነበር። ከዛ የውጭ ሀገር ጠላት ሌላ ማለት ነው ሌላ ወራሪ መጣ። በመጣ ሰዓት ያንን ጠላት መቋቋም ስለማይችሉ ባይዘዌ ወታደር የሚሆኑት ሙስሊሞች ብቻ ናቸው። ወታደር የሚሆኑት ማለት ነው። የሚገደሉት ሙስሊሞች ናቸው። ለዛ ነው ግብር የሚከፍሉ ሌላው ነዋሪ። ያ ጦር በመጣ ሰዓት ሙስሊሞች አቅማቸው እንደማይችል ሲያውቁ ገንዘቦቻቸውን መለሱላቸው ለማህበረሰቡ። ለምን እናንተን መከላከል አንችልም፣ ከዚህ በኋላ ጂዚያ ከእናንተ አንቀበልም፣ የተቀበልነውንም ውሰዱ ማለት ነው። እናንተን ለመከላከል ነበር ጂዚያ የምንቀበለው የነበረው ብለው መለሱ። በዚህ ሰዓት ግን እኛ እንደዚህ መሆኑን አላወቅንም ነበር ብለው ከሙስሊሞች ጎን ሆነው ጦርነቱን በማካሄድ አሸነፉና በራሳቸው ፍላጎት የሙስሊሞች ተገዢ ሆነው ኖሩ ማለት ነው። በእንደዚህ አይነት የኪንግደም ላይፍ የኪንግደም ህይወት ላይ አንድ አካል አንድ ገቨርንመንት አንድ መንግስት ራሱን እንትሊል የሚችለው ሊከላከል የሚችለው ብቸኛው መንገድ ግዛቱ ሲሰፋ ብቻ ነው። ግዛቱ ካነሰ ሌላ አስፋፊ መጥቶ ይወግረዋል ነው። ግን ግዛቱን በሚያስፋፋበት ሰዓት ፍትሃዊ መሆን አለበት ወይስ የለበትም? ፍትሃዊ መሆን ስላለበት ግዛቱን አስፋፍቶ ይመራቸው ከነበረው ንጉስ በላይ ለህዝቦቹ ፍትሃዊ ሆኖ ይመራል። ያ ግዛት ግን በምን ስም ነው የሚታወቀው? በሙስሊሞች ግዛት ስም። ለዛ ነው ግብፅን ለብዙ ዓመት ገዝተዋል ሙስሊሞች። እስካሁን ድረስ ግን ኮፕቲክ የሆኑ ክርስቲያኖች አሉ። እንዲያውም የግብፅ ተወካይ የነበረ አንድ አሚር መስጅድ ሰራ። መስጅዱን ማስፋፋት ፈለገ። ከጎን ደግሞ የአንዲት ክርስቲያን አሮጊት ቤት ነበረ። ምትክ ቦታ እንስጥሽና ይህንን ቤት ፍቀጅልን እናፍርሰው አሏት። እንግዲህ በሙስሊም ቁጥጥር ስር ያሉ ጂዚያ የሚከፍሉ ሀገሮች ናት። ይህንን ቤት እናፍርሰው ፍቀጅልን ሲላት አሚሩ አልፈቀደችም። እኔ ከተወለድኩበት ቦታ ነው መሞት የምፈልገው። ያው ብዙ ጊዜ ሽማግሌዎች እንደዚህ አይነት አቋም አላቸው። ከተወለድኩበት ሀገር ከተወለድኩበት ቦታ ምናምን ይላሉ። እንደዛን መሞት የምፈልገው አለች። አሚሩ ግን በግድ አፈረሰው። አሚር ሲባል አንተ የምን አሚር እንደሆንክ እናውቃለን። ያ መሪው አፈረሰባት ቤቷን። በዚህ ሰዓት ላይ ደብዳቤ ወደ ዑመር ኢብኑ አልኸጣብ ላከች። ምንድነው የላከችው ደብዳቤ? ቤቴን ህጋዊ ባለሆነ መንገድ አፍርሶታል። መስጂዱን ማስፋፋት ፈለገ፣ እኔ አልፈቀድኩም። ሌላ ትርፍ ቦታ ይሰጥሽ ተባለ፣ ገንዘብ ይጨመር ተባለ፣ አልፈለኩም። ስለዚህ ቤቱን አፈረስኩት ነው።
ዑመር ኢብኑ አልኸጣብ የፈጠነ ደብዳቤ መለሱ። ለማን? ለአሚር አልሙእሚኒን፣ ለዛ ለመሪው፣ ለግብፅ መሪ ለነበረው። ዑመር ኢብኑ አልኸጣብ ማለት ነቢያችን ሰለላሁ ዐለይሂ ወሰለም ከሞቱ ከ2 ዓመት በኋላ የነገሰው መሪ የሆነው ነው። 2 ዓመት አቡበክር መርተዋል። በዑመር ኢብኑ አልኸጣብ ዘመን ነው የዓለማችን 1/3 ክፍል በኢስላም አስተዳደር ውስጥ የገባው ኢየሩሳሌምን ጨምሮ ማለት ነው። ስለዚህ ደብዳቤ ጽፈው ላኩ። ምን የሚል ደብዳቤ ነበረ? አሁኑኑ በአስቸኳይ መስጂዱን አፍርሰውና ቤቷን ገንባላት የሚል ነው። ለምን? ያ ፍትህ አይደለም። የኢስላሚክ ኪንግደም ኢምፓየሮችን ብታዩ በጣም ብዙ በተለይ የዑመር ኢብኑ አልኸጣብ ታሪኮች በቃ የሱ የኸሊፋዎች ንግስና የነበረው ጊዜ ማለት ነው በጣም የሚገርም ነው። ስለዚህ ኢስላም ላይ ያው ዋናው ታርጌቱ ራስን መከላከል ቢሆንም ግን መነሻቸው ራስን እንትን ከማለት አንጻር እሱ ነው 21 ጊዜ እሳቸውን የመግደል ሐሳብ ነበረው ዑመር ኢብኑ አልኸጣብ በኋላ ላይ እየሰለመ ነው። ስለዚህ ጂሃዱ ጦለቅ የሚባልም ነገር አለ። ይህንን ነገርም በዚህ መንገድ ነው የምንረዳው። ጂሃድ ሲባል ብዙ ትርጓሜዎች አሉት። በኪንግደሙ ዘመን ደግሞ ራስን የማስፋፋትም አንደኛው መንገድ ነው ማለት ነው። አይ ቲንክ ይሄ ሐሳብ ብዙ ጊዜ ላትሰሙ ትችላላችሁ። ያው ብዙም ስለማይነሳ ማለት ነው። ቲክቶክ ላይ ቢነሳም አንዳንድ ጊዜ ሙስሊሞችን ሊወሩ መጣው ኮር ምናምን በሚል የሚታለፍ ነገር አለና ከታሪክ አንጻር ስናየው ግን እጅግ በጣም ገራሚ የሆነ እና ወቅቱን የጠበቀ አካሄድ ነው። እኛ ሙስሊሞች በብርድ ሰዓት የምንከተለው መመሪያ አለ፣ በሙቀት ሰዓት የምንከተለው መመሪያ አለ። ልክ በብርድ ሰዓት ጃኬት እንደምትለብሱት፣ በሙቀት ሰዓት ቲሸርት እንደምትለብሱት እንደዛው እኛም በሙቀት ሰዓት መልበስ ያለብን እናውቃለን፣ በብርድ ሰዓት እንደዛው። በጦርነት ሰዓት ምን ማድረግ አለብን በደንብ ተምረናል። ኢስላም አስተምህሮ ላይ ሙሉ ለሙሉ አለ። በሰላም ሰዓትም ምን አይነት ኑሮ መኖር አለበትም አለ። አንድ ሙስሊም መሪ ሲሆን ምን አይነት መሪ መሆን አለበት፣ በምን መንገድ ማስተዳደር አለበት የሚለውም ተቀምጧል። ተመሪ በሚሆንበት ሰዓትም እንዴት ነው ለዛ ገቨርንመንት ለዛ ህገ መንግስት መገዛት ያለበት የሚለውም ነገር ተቀምጧል። ለዛ ነው በ23 ዓመት ብቻ ይህንን ሁሉ ትምህርት እኛ ከአንድ ሰው የተማርነው ማለት ነው። ከነቢያችን ሰለላሁ ዐለይሂ ወሰለም ተምረናል ሁሉንም ነገራቶች። ስለዚህ ኢስላም ሃይማኖት ብቻ ሆኖ ስፒሪቹዋል ምናምን ሳይሆን ስጋዊም አለው፣ አስተዳደራዊም ፖለቲካል ላይም የሚገባ ሃይማኖት ነው። ምንም እንሸፋፍነው ነገር አይደለም ለማለት ያክል ነውና እውነታው ይሄ ነው። ወደድሽም ጠላሽም አርብሮም ማስጾሚ ስሚ። እንግዲህ ሰላም አለይኩም አቡኪ። በጌታ እንዴት ተመስጬ ነው ስሰማ ነበር። ታሪኮች እንደዚህ ናቸው። አጥጋቢ የሆነ ትምህርት ከስሩ ስትማሩ የነበራችሁ የምር እድለኛ ናችሁ። በቃ እንደዚህ አይነት ትምህርት ከስንት አንዴ ነው የሚመጣውና ፈጣሪ ይጨምርልክ የምር። እኛም ደግሞ እውቀት አተን የምንንገላታው ልባችን ተዘግቶብን ሃይማኖታችንን እምነታችንን ለምንፈልገው ደግሞ ልባችንን ከፍቶ ነገሮችን የምንረዳበት የምናውቅበትን ፈጣሪ ይስጠን። ቻለ እናንተም ለምታውቁትም ደግሞ ፈጣሪ ይጨምርላችሁ። ከዚህ ውጭ ምንም ማለት አይቻልም። እሺ እናመሰግናለን። ወአለይኩም ሰላም ወራህመቱላሂ ወበረካቱ ብያለሁ አቡኪ። እና ኤላ አርካን መወዳ አቡኪ እንዳለ አቡኪ እንኳን አሁን ነው የመጣ። ስለዚህ አንተ ባታወራው ሁሉ ውስጤ ነው። ሶስታችሁ ግን ቦታ ይጀባችኋለሁ። አውሩ። ሸመጠጠኝ የሆነ ሰው ሸመጠጠኝ አይገልጸው። አላህ ይሁን። እስኪ ድሮም እኔ ችግር የለውም ተውት። ውስጡን ለቄስ አለ። ኤላ የምታነሳው ሀሳብ ካለ አንሳ። እስኪ መወዳቀት ሄደክባቸዋል ጥያቄዎቹን በሚል ነው። አይ ካላት ተቀጥለ ይሻላል። ጥያቄ ያላችሁ ግቡ። ማለት ብዙ ለፈለፍኩ መሰል ጉሮሬ እየደረቀ ነው። እርጥቤ ራሱ ደረቀች። የገዛኋት የዛሬ ራት እርጥብ ይወት አደረቃችሁብኝ። ለማንኛውም
ጥያቄ ያላችሁ ሪኩዌስት ላኩ እና ሐሳብ አንሱና አውሩሽ። መወዳ ኤላ አርካን ኢርሻዶች እና አቡኪ አሁን ያግዛቸዋል ስትለፈልፉ ስለነበር ቅድምም ያው አሁን መጥቷል። ላሽቃብጥለት ትንሽ እስኪ ጊፍት ያላችሁ ስጡ። አቡኪ ሰሞኑን የሚያስፈልገው አይነት ሁኔታ ላይ ነው ያለ። ጊፍት ያላችሁ ሰዎች እየሰጣችሁ ተናገርክ እንዴ? ጎፈንድሚ እንዳዘጋጀው ላንተ የምርህን ወይስ አልነገርካቸው? አሪያ እባክህ የምርህን ነው አዘጋጀ እንዴ? እና የምሬን ነው። ጊፍት የሚያስፈልገው ሰው ነው ያላችሁ ሰዎች ጊፍት ስጡት ኢንሻአላህ። በዚህ ቢያንስ አግዙ፣ አበረታቱ፣ ጊፍት ስጡ። አንተ ምንድን ነው? ምን አርጋቸዋል? አቡኪ እስካሁን እኮ የለቀቀ ሰው የለም። ምን አርጋቸው ነው? ባላ እንዳታሰጠኝ ደግሞ ለእህታችን ታችላለች በታችን። ኧረ አዎ ተው አፎን ወላሂ እኔ ረስቻለሁ። እሺ ጥያቄ ያላችሁ ግቡ። አሁን የትኛውንም ጥያቄ ሙስሊሞችም ክርስቲያኖችም እኔ እኮ አቡኪ ሲመጣ በቃ የልብ ነው የሚሰማኝ እና እንቀበላለን። ለያስሚን ጊፍት ያላችሁ ለያስሚን ስጡ። ጊፍት ያላችሁ ለእህታችን ለያስሚን ስጡ ኢንሻአላህ። ቀጥሉ አቡኪ በቃ አሁን የመጣ ሰው እንትን እና ደውል መወዳ አርካን ኤልያስ አቡኪ ቀጥሉ። ጂሃድ በክርስትና እስኪ ወይ አውሩ ወይ ግድያ ጋር በተገናኘ ምናምን። ዛሬ ፍቅሮችን እየቆጠርን ስለነበር ሰሞኑን ደግሞ መቼም ግድያ ጋር ነው ወሬያቸው ሁሉ። ወይም ደግሞ አቡኪ የምታነሳው ሐሳብ ካለ ላይ ክርስቲያኖች ላይ ማንሳት ትችላለህ ኢንሻአላህ። የሚጠቅማችሁ ነገር ሲሆን ይላችሁ ማለከኝ ሀይቢ ለአዳምጥ ብዬ ብዙ ለማውራት አልችልም። አፎን መርሃባ። ጥያቄ ያላችሁ ሰዎች ካሉ ኢንሻአላህ ግቡ። የባቢሎን ጥያቄ አለ? ጥያቄ ካለ የባቢሎን ሚዩትን አንሳና መቀጠል ይችላል። አታልቅስ። ኮሜንት ላይ ገስት ያለ ሰው ኮሜንት ላይ አታልቅሱ። አቋረጣችሁኝ ብዬ እኮ ሳልጨርስ ጭረሰው ምንም እንዳታስ ጨርስ። አሁን እኔ እረፍት ልውጣ። ዛሃራም መጣለች። እኔ ልረፍ፣ እናንተ ቀጥሉ። ትንሽ አንድ 20 ደቂቃ ምናምን፣ ከዛ በኋላ ደግሞ እንለፋደዳለን አብረን። ወይ እናቷ ትረዳት ወይ አንተ ሚውት አድርግ። ምንድን ነው እናቴ ለምን አትረጅኝ ምናምን ትላለች እንዴ? ምንድን ነው? አይ ሙቪ ያለች እዚህ ጋር ለዛ ነው። ኧረ ቃናን እናውቀዋለን እኛ ቃና ምን ሴቶች ሁሉ ምግብ አቁመው ስንት የወለወሉት አይደል? ቃና ትርጉሙ ያስታውቃል። ስንት ትዳር የፈረሰበት ነው፣ የኔም ጭምር። ሰብስክራይብ እያደረጋችሁ ዩቲዩቡን። ጥያቄ ያላችሁ ግቡ፣ ዛህራን ጠይቋት። አረ ኤልያስ መወዳ አርካን፣ አረ እናንተ ሰዎች ዝም አትበሉ እንዴ! ክርስቲያኖች ሰላም አለይኩም ወራህመቱላሂ ወበረካቱ። እኔ ያለው ሞልቻለሁ፣ ተረፈያለሁ። ጥያቄ ያለው ካለ መግባት ይችላል። ጥያቄ ያላችሁ ሙስሊም ሆናችሁ ንጽጽር ጥያቄ ያላችሁ መግባት ትችላላችሁ። እንደዚሁ ክርስቲያኖች ካላችሁ መግባት ትችላላችሁ። ላ ኢላሀ ኢለላህ ሱብሃነከ ወተዓላ
ነጥብ አዲስ የገባው አለ? እሺ የባቢሎን ጥያቄ ኖርህ ነው? እኔ ልጨርስ። እሺ ሰሂህ አልቡኻሪ ቮሊዩም 4 ቡክ 52 ነምበር 259 ላይ ከተመቻችሁ እስቲ አንዴ ቢክ ብትከፍቱት። ጥያቄህን አቅርብ። የቀደሙን ነው እሱማ በቃ ዘለልኩት። ቁጥር ስንት አልክ? ቮሊዩም 4 እሳት አቃጥሏቸው የሚለው ማለት ነው። አቃጥሏቸው። እሺ ቮሊዩም 4 ቡክ 52 ነው ያልከው? ቡክ 52 እሺ ቁጥር ስንት ነው? ነምበር 200 ስንት? 259 እሺ አንዴ ልመለስና ቡክ ቮሊዩም 4 እሺ እሺ ቀጥሉ። ቆይ በሱና ዶት ኮም ልክፈተውና ትቀጥላለህ። ሐዲሱ የሚለው ወይም ላንብብላችሁ። አንብበውና ጠይቅ ጥያቄህን። እሺ ያው በእሳት አቃጥሏቸው በሚለው ላይ ነው ሐዲሱ። ምንድነው? አን አቢ ሁረይረተ ረዲየላሁ አንሁ አነሁ ቃለ በአተና ረሱለላሂ ሰለላሁ ዐለይሂ ወሰለም في بعثين فقال إلنا إن وجدتم فلانا وفلانا فأخرقهما بالنار ثم قال رسول الله صلى الله عليه وسلم بلو ميقتلون هوني تياكي فلان بميلو لاي فلانا وفلانا فأخرقهما من أدرجوت أخرقهما وأخرقهما ሚሽን እሺ ምንድነው አሁን የከፈትከው ልጅ? እኔ እንግሊዝኛ አላለም። አሁን አቡኪ ያለ ብዬ ነው አረብኛውን እዛኛ ሱና ዶት ኮም ላይ ያለውን ቁጥር አጣሁት እኮ። ይሄ ደግሞ አረብኛ የለውም። እሺ አቡኪ አቡከር ወይም ደግሞ ሞዳም ወይም ኤልያስ ቀጥል። ኤልያስ አለ አይደል እንዴ? አሉ እኮ እንዳሉ እንቁጠራቸው እርግጠኛ ባልሆንም እነሱም አለም ብለዋል። አራሉ ሰላም አለይኩም። ኤልያስ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቀጥል። አፈን ዘግተህ ማውራት ትችላለህ? አዎ እስኪ አፈን ዝጋና ማን ነው ፈጣሪ እስኪ ንገረኝ። በምስል አልታይም እንጂ በምልክት አሳይ ነበር። በምልክት እንደዚህ ልትለኝ ነው ማን ነው ፈጣሪ ስል? አይ እኔ አፈን ዘግተህ አውራ ነው ያልኩህ። ለማንኛውም ተወውሽ። ሰው እዚህ ጆክ ይመስለዋል ከታች ቀልድ ምናምን ነው የሚመስላቸው እንደዚህ ስል። አፉን ዘግቶ አንድ ሰው ሊጠራ አይችልም፣ ሊያወራ አይችልም። ልክ እንደዛ ነው የሚሆኑት ከሃዲዎች። በዚህ ምድር ላይ የተላከላቸውን ነብይ የማያውቁ በየትኛውም ነብይ ዘመን የነበሩ ማለት ነው አምላካቸውን የማያውቁ ሰዎች የሚመልሱት ምላሽ አይኖርም። ያኔ ባለመመለሳቸው ቁጥር ቅጣታቸው ይቀጣሉ፣ እየተቀጡም ይጠየቃሉ፣ አይመልሱም። ይሄ አሁን በክርስትና ሲኦል እና የአብርሃም እቅፍ ተብሎ በሁለት
መንገድ ይለያያል። ሲኦል የተባለው ይሄ ነው፣ የቀብር ቅጣት የበርዘኽ ህይወት ማለት ነው። የአብርሃም እቅፍ የሚባለው ደግሞ ከገነት ወይም የሆኑ ጸጋዎች ማለት ነው፣ የሰላም ህይወት ያለው እንደዛ ብለው ይገልጹታል። በእስልምና ደግሞ በርዘኽ ይባላል፣ የግርዶ ህይወት ነው። ግርዶ የተባለበት ትልቁ ምክንያትም መቃብሩን ቆፍረህ የምታገኘው ሳይሆን ስፒሪቹዋል የሆነ ወርልድ ነው። ያ ራሱን የቻለ ዓለም ነው። ያ ምንድነው? ገይብ ነው፣ የሩቅ ነገር ሚስጥር ማለት ነው። እውቀቱ አሁን ላይ የለንም፣ ሙሉ ልናውቅ አንችልም። ግን ዲቴይል ግን ተቀምጧል። ምን ተብሎ የምትጠየቀው ጥያቄ አለ። ኢቭን ምን ያክል አስፈሪ እንደሆነ የመላእኮችም ዲስክሪፕሽናቸው ተቀምጧል። ምስላቸው ምን እንደሚመስል የሚይዙትም ሰው ሊገባው በሚችል ደረጃ ላይክ መዶሻ ተብሎ የተገለጹ ነገሮች አሉ። ሰው ሊገባው በሚችል ደረጃ እነዛ ነገራቶች ተገልጸዋል። ስለዚህ እነዚህ ነገራቶች የሚያልፉት የበርዘኽ ህይወት ላይ ነው። የነፍስህ ነው መልሶ በዚህ ላይፍ ላይ የምታልፈው ያ ከግርዶ ወዲያ ያለ ህይወት ነው ማለት ነው። ምን የሚባለው ህይወት? የቀብር ህይወት። የቀብር ቅጣትም ሊሆን ይችላል። አዎ ሸውዶች ነበር። የቀብር ቅጣትም ሊሆን ይችላል፣ የቀብር ጸጋም ሊሆን ይችላል። ያኔ አምላካቸውን የሚያውቁ ሰዎች፣ የተላከላቸውን ነብይ የሚያውቁ ሰዎች፣ መጽሐፉን የተረዱ ሰዎች ለነዚህ ጥያቄዎች ወደ 5 የሚደርሱ ጥያቄዎች ናቸው፣ ምላሾችን መመለስ ይችላሉ ነው። ከዛ ውጭ ያሉ ሰዎች ግን እዚህም አልመሰከሩም፣ ከዛም አፋቸው የመናገር አቅም አይኖሩም። ለመጥራት እንኳን ቢፈልጉ የሰሙትን ስም እንኳን ለመጥራት ቢፈልጉ አፋቸው መጥራት አይችልም። ልክ አፉን ገጥሞ እንደሚያወራ ሰው ነው የሚሆኑት። ከማለት ውጪ ምንም ቃል ልታወራ አትችልም። ለዛ ነው አላህ Subhanahu Wa Ta'ala ባይዘው ቀለል ሲያደርገው የማንን አርካን ነው ምናምን ይታየኛል። ሪኩዌስት የላከ ሰው ተቀበሏት እሺ፣ የኢርሻድን እና አፍህን ዘግታ አንተ ማውራት እንደማትችለው ሁሉ ልክ እንደዛው ማለት ነው። እነሱም መመለስና ማውራት አይችሉም። አላህ ከቀብር ቅጣት ይጠብቀን። የሆነ ሐሳብ አንስቼ ነበረ፣ ተወሰደብኝ፣ ተሰረቀ እና የባቢሎን ይህን ይመስላል። ለአድሪ ብለህ የምታልፈው ህይወት ነው። ጸጋ ልታገኝ ትችላለህ። ወይም ደግሞ የሰማኸው ስም እንኳ ቢሆን አፍ ስለሚተሳሰር ያኔ ማውራት አትችልም ነው። እዚህ ጋር ሆነ ማውራት ያልቻልከው፣ እዚህ ጋር ሆነ መመስከር ያልቻልከውን ቀብር ላይ ሆነ ልትመሰክር አትችልም። ኦሬዲ አልፏል። የትንሳኤ ቀን ዲቴል ማለት ይቻላል ያው ያልተገለጹልን ብዙ ነገሮች ቢኖሩም በተገለጹልን አንጻር ግን እንደውም ኡስታዝ አቡ ሃይደርም የተናገረው ነገር ነበረ። የቁርአንን 10% ባይብል አያወራም ብሎ የተናገረው በጣም ትክክለኛ ነገር ነው። የቁርአንን ሐዲስን ምናምን ጨምሮ ሳይሆን ቁርአን ስለ ትንሳኤው ቀን ከሞት በኋላ ስላለ ህይወት ያወራውን 10% ባይብል አያወራም። ሙሉ መጽሐፉ አያወራም፣ አያውቀውም ጭራሽ ማለት ነው። ሐዲስ ላይ ያሉት ከተጨመሩማ ተውት። ይህን ይመስላል እልሃለሁ የባቢሎን። እሺ ፕሮግራም አላችሁ መሰለኝ። አንድ ጥያቄ ብቻ አልጠየቅም። ፕሮግራም ሳይሆን ጥያቄ ነው የምናስተናግደው። አሁን ኤላ ርዕስ አላችሁ? ኤላ በዚሁ ነው ቀጥለው ጥያቄ ያስተናግደም ነው። እሺ ጥያቄ ነው የምናስተናግደው። ጥያቄህን አቅርብና ስትጨርስ አሰናብታለሁ ማለት ነው። እስከዛ ድረስ ጥያቄህን አቅርብ። ክርስቲያኖች ካላችሁ ሪኩዌስት ላኩ፣ ጠይቁ፣ ተጠየቁ ነው። ባቢሎን ከሚጠየቁት ጀማ ስላልሆነ የባቢሎን ማለት ነው። ኧረ ችግር የለውም ጠይቀኝ። እኔ ብጠይቀኝም ችግር የለውም። ምን ይጠይቃል? ጥያቄ አንፈራም ነገራችን። እንዴት ነህ? ደህና ነህ? ከዚህ ውጭ የምጠይቅህ ጥያቄ ይኖራል ብዬ እኔ አሁን አላምንም። በየት በኩል ልጠይቅህ? እሺ ቀጥል። እንደፈለክ ሁሉም ይመለከተኛል። እሺ ልቀጥል መሰለኝ። ሱረቱል ፋቲሃ ላይ ኢህዲና ሲራጠል ሙስተቂም የሚል አለ። ቀጥተኛ መንገድ ምራን ይላል። እስቲ ስለሱ የሆነ ነገር በለኝ። ብዙ ጊዜ የማይገባኝ እንትን ነው። አይ ይገባል ከዚህ በኋላ ያው ቀጥተኛው መንገድ ምራን የሚለውን ቀጥተኛው መንገድ የቱ እንደሆነ አላህ Subhanahu Wa Ta'ala እንደዚሁ በቁርአን ላይ አስቀምጧል። ይህች ቀጥተኛ መንገድ ነች ብሎ ኢስላም እንደሆነ በግልጽ አስቀምጦታል። ቀጥተኛው መንገድ የሚባለው ግን ሱረቱል ፋቲሃ ራሱ ሲወርድ የሚደጋገሙ የሆኑ 7 አንቀጾች አሏት ተብሎ ነው የተገለጸው።
እኛ በቀን ውስጥ 17 ጊዜ እንደገመዋለን። ይሄ የምንደጋግመው እኛ እንድንደጋግመው የተሰጠን ዱዓ ጸሎት ነው። የሚደጋገሙ ከሆኑት ከሰባቱ አንቀጾችና እንዲሁም ሙሉውን ቁርአን ተሰጠህ ተብለው ነው ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት። ስለዚህ እኛ የምንጸልየው ጸሎት ነው። ግን ከዛ ጋርም በተገናኘ ቀጥተኛው መንገድ ላይ ከሆናችሁ ለምንድነው ቀጥተኛው መንገድ ምራኝ የምትሉ ከተባለ ላይፍ ጃርኒ ነው፣ ህይወት ነው፣ ጉዞ ነው። ያቆምክበት ቦታ ላይ አይደለም ያለው። ባጭሩ ምን ማለት ነው? እኔ ደካማ ነኝ፣ እኔ ነገን አላቅም፣ እኔ ዛሬም ብቻ ነው እየኖርኩ ያለሁት። የነገር ማንም የሚያውቅ የለም። ካንተ ውጭ የነገር የሚያውቅ ምንም አይነት አካል የለም። አንተ ደግሞ ሁሉን አዋቂ ነህ። የሚመጣውንም ያለፈውንም ሁሉ ታውቃለህ። የነገዬን ታውቃለህ። ስለዚህ ነገዬን አስተካክልልኝ፣ ቀጥተኛውን መንገድ ምራኝ። አሁን ላይ በቀጥተኛው መንገድ ብሆንም ነገ የት ነው መሆኑ አላቅም። እኔ ደካማ ፍጡር ነኝ። እኔ ያንተ ባሪያ ነኝ። እኔ ያንተ ደካማ የሆንኩ ሰው ነኝ፣ ባሪያ ነኝ። ምንም አውቀው ነገር የለም። አንተ ደግሞ ሁሉን አዋቂ ነህ። አንተው ምራኝ፣ የዛሬን ሳይሆን ሁሌም ምራኝ፣ ቀጥተኛውን መንገድ እስከ ሞት ድረስ ምራኝ። ይሄ ግልጽ ያለ ነገር ነው። እኔ ደካማ ነኝ፣ እኔ ምንም ነገር አላቅም፣ አንተ ሁሉን ታውቃለህ። ታዲያ አንተ ምራኝ። የትኛው ላይ ነው ያለሁት? የደረስኩበትን እውነት ነው ብዬ ተቀብያለሁ። ነገን ግን አንተ ነው የምታውቀው። ልከፍር እችላለሁ፣ ላልከፍር እችላለሁ፣ ኤቲስት ልሆን እችላለሁ፣ ቢድዓ ላይም ልገባ እችላለሁ፣ ብዙ ስህተቶች ውስጥ ልገባ እችላለሁ። ስለዚህ አንተ ነው የምታውቀው። ቀጥተኛውን መንገድ አንተ ምራኝ ማለት ነው። እኔ እውቀት የለኝም ነው ባጭሩ። የባቢሎን አንድ ቁጥር ጽፈሃል። ገባኝ። እሱ እኔ የኔ ጥያቄ አሁን ምሳሌ ሱረቱል ኢኽላስ ላይ ቁል የሚል አለ፣ በል ብሎ ይጻፋል። በተለያዩ እንትኖች ላይ ለነብዩ ሲነግራቸው በል ምናምን ብሎ ነው የሚናገረው። እዚህ ሱራ ላይ ግን በል የሚል የለውም። ቀጥታ ነው ቀጥተኛው መንገድ ምናን የሚለው። ይሄ እንትን ቁርአን ካላህ እስከወረደ ድረስ እንዴት ነው በል የሚል የሌለው ብዬ ነው። ቁርአን ላይ ሙስጠጢር የሚባል ነገር አለ። በውስጥ ታዋቂነት የሚመጡ ገለጻዎች አሉ። ብዙ ጊዜ አሁን ለምሳሌ ሐሳቡ ላይ ያለ ግን ቃሉ ላይ የሌለ ላይክ በቅንፍ ውስጥ የሚገቡ የቁርአን ትርጓሜዎችን ካየህ አብዛኞቹም አረብኛው በትክክል ያንን ሐሳብ ያስጨበጠ ነው። አማርኛው ግን በትክክል ያንን ሐሳብ መግለጽ አይችልም። አረብኛ ተናጋሪዎች ያንን ሐሳብ መረዳት ይችላሉ። እኛ አማርኛ ግን ቃል በቃል በሚተረጉም ሰዓት ያንን ሐሳቡን እናጠዋለን። ለዛ ነው ከየትኛውም ቋንቋ ወደ ሌላ ቋንቋ ማንኛውም ቋንቋ ማለት ነው ሲተረጉም የግድ ቅንፍ ይገባል ወይም ደግሞ ሐሳብ ነው የሚተረጉመው። ቃል በቃል የሆነ ትርጓሜ ከሆነ የኦሪጂናል ላንጉቹን ያክል አቅምና ኃይል መልእክቱንም እንደዚህ የማስተላለፍ ጉልበት አይኖረውም ነው። ስለዚህ በውስጥ ታዋቂነት ሙስጠጢር ሆኖ የገባ ነገር ነው። እሱም ምንድነው? ቁል የሚለው በውስጥ ታዋቂነት የተቀመጠ ነው። ማለትም በሉ የሚለው ወይም ደግሞ በል የሚለው ማለት ነው። ግን ከዚሁ ጋርም በተገናኘ አላህ Subhanahu Wa Ta'ala የሚደጋገሙ ከሆኑ 7 አንቀጾች ያላት ብዬ ነግሬሃለሁ። የሚደጋገም ተብሎ ወይም የቁርአን እናት ተብላ የተገለጸችው የምትደጋገም የሆነችው እምንደጋግማት እኛ ነን። እንድንደጋግመው አላህ Subhanahu Wa Ta'ala ያዘዘን እኛን ነው። ለምንድነው የምንደጋግመው? ጸሎት ስለሆነ ነው። እኛ የምናቀርበው ጸሎት ነው፣ የምንደጋግመው ጸሎት ነው። ስለዚህ ያንን ጸሎት ነው አላህ Subhanahu Wa Ta'ala ያስተማረን። ሐዲስ ላይ መቀመጡ አይ ቲንክ ቁርአን ላይም አለ የሚደጋገሙ ብለው ስለ ሱረቱል ፋቲሃ ቁርአን ላይም ይናገራል። ሱራ 15 ላይ ምናምን መሰለኝ። ስለዚህ የምንደጋግመው እኛ ነን። በዛ ባጭሩ ጸሎት መሆኑን መረዳት እንችላለን ነው። አንዴ ማስረጃውን ላውጣለህ። እሺ፣ በዚህ ዙሪያ እስከዛ እነ ኤላ የመጣችሁ ልታወሩ ነው ወይ? አይ የሰማው ነው። ምን የሚለው ነው? በዚህ አሁን በሉ የሚለው ጋር በተገናኘ ሐሳብን ስጠው። ይሄን ያወጣውለት ነው፣ ችግር የለውም። እንደዚህ የሚል የለም ነው? አዎ የለምና እንዴት አልኖረም የሚል ሐሳብ ነው ያለው። እሺ ኦኬ። ያው ኢህዲነ ሲራጠል ሙስተቂም በተመለከተ ይሰማሃል? ድምጼ ይሰማል። ኢህዲነ ሲራጠል ሙስተቂም ያው ቀጥተኛው መንገድ ምራን እንደማለት ነው። እዚህ ጋር ኢህዲና የሚለው ቃል እንደ አረብኛ ቋንቋ ከተኬደ ፊዕል አምር ነው። ግን ያው ከባሪያ ከፍጡር ወደ ፈጣሪ ሲሆን ደግሞ
ፊዕሉ አምሪ ሊዱዓ ይሉታል። ማለትም ለምሳሌ እኔ ልጄን ሂድና ይህን ነገር አድርግ ብለው እያዘዝኩት ነው። ነገር ግን ይሄ ከታች ወደ ላይ ሲሆን ከላይ ወደ ታች ሲሆን ለምሳሌ አምላኬ አላህ Subhanahu Wa Ta'ala እኛን የሆነ ነገር አድርጎ ሲለን ፊዕሉ አምር ብለን እንገልጸዋለን። ትዕዛዛዊ ግስ ማለት ነው። ነገር ግን ከኛ ወደ አምላካችን ሲሆን ደግሞ በዱዓ መልኩ ነው የሚገለጸው። ለምሳሌ ብዙ ቦታ ቁርአን ላይ ከተመለከት ረበና ላ ቱአኺዝና ኢን ነሲና አው አኽጣእና እንላለን። ለምሳሌ ሱረት በቀራ ላይ ሱረት አሊ ኢምራን ላይ ረበና ላ ቱአኺዝና ኢን ነሲና አው አኽጣእና ረበና ወላ ተሕሚል ዐለይና ኢስራን ከማ ሐመልተሁ ዐለ አለዚነ ሚን ቀብሊና እንደዚህ አድርገናልና ወንጀል አትጻፍብን እንላለን። እንደዚህ ስንል አምላካችን አላህ Subhanahu Wa Ta'ala እያዘዝነው ሳይሆን ዱዓ እያደረግን ነው። እኛ ጸሎት እየተማጸንን ነው ጌታ አምላካችን አላህ Subhanahu Wa Ta'ala። እዚህ ጋርም ኢህዲና ስንል አላህን ተባረከ ወተዓላ ምን እያልነው ነው? እኛ ወደ ቀጥተኛው መንገድ ምራን ብለን ጸሎት እያደረግን ነው፣ ዱዓ እያደረግን ነው። ፊዕሉ አምሪ ሊዱዓ የሚባለው ለዚህ ነው። እዚህ ጋር ደግሞ ይህ ፊዕል ከመጣ ሁሌ ቢሆን እንደ አረብኛ ቋንቋ አንድ ግስ ከመጣ ፊዕል ከመጣ ሁሌም ምን ይኖራል? ፋዒል ይኖራል። ይህንን ግስ ያደረገው አካል ወይም በضمير ወይ ተውላጠ ስም ማለት ነው፣ ግልጽ ሊሆን ይችላል፣ ባሪዝ ሊሆን ይችላል፣ ወይንም ደግሞ ሙስተቲር ሆኖ ይመጣል። የግዴታ ነው ይሄ እንደ አረብኛ ቋንቋ ማለት ነው። እዚህ ጋር አሁን በቀጥታ ኢህዲነ ሲራጠል ሙስተቂም የታለ ضميሩ ማን ነው እየተናገረ ያለው? ቁል ወይንም ምን በል የሚለው የታለ ልትል ይችላል። ግን አለ በውስጥ ታዋቂ ቀደም ፒክ የምደገለጻል ኢህዲና አይ አንተ እንደማለት ነው በውስጥ ታዋቂነት። ግልጽ ነው። አማርኛው ምንድነው የሚለው? ፒክ እንትን ተርጉሞ በቅንፍና አስቀምጦታል አይደል? በሉ የሚለው አለ ይሄው ከታች አስቀመጠ። እነዚያንም በእነርሱ ላይ በጎ ያልክላቸውን በእነሱ ላይ ያልተቆጣህባቸውንና ያልተሳሳቱትንም ሰዎች መንገድ ምራን በሉ ይላል እኮ። እንደዚህ በቅንፍ መሃል ያስቀምጠዋል ትርጉም ስለሆነ ማለት ነው። ስለዚህ በአረብኛው ቢኪድ በውስጥ ታዋቂነት አንተ የሚል እንትን አለው፣ ضمير ሙስተቲር አለው። ضمير ሙስተቲር ተቅዲሩሁ አንተ ብለን ነው የምንቀጥለው። ኢዕራብ ራሱ ሲደረግ ለምሳሌ ግን ያው ይሄ ምናልባት ሌላ ቶፒክ ውስጥ ቀለል አድርግለት ፖይንቱን ብቻ እንድትረዳው ኢህዲና ሲባል ምራን ማለት ነው። በውስጥ ታዋቂነት ደግሞ አንተ ምራን እንደሞ ብለን እኛ እየተማጸን ነው አምላካችን አላህ። ለምሳሌ አንተ መተህኔን ይህንን መንገድ አሳየኝ፣ ለምሳሌ መተህኔን አሳየኝ ብትለኝ በውስጥ ታዋቂነት ምን አለ? አንተ አሳየኝ ማለትህ ነው አይደለ? ልክ እንደዚህ ማለት ነው። እኛም አምላካችን አላህን ምራን ስንለው አንተ አምላካችን ምራን እያለው ነው። ስለዚህ በውስጥ ታዋቂነት ይህኛው ቃል እንዳለ ታሳቢ መደረግ አለበት ነው። ታሳቢን እንዳገኘው አላውቅም። እሺ አንዴ ሁለቱን እንትኖች ልስጠውና ሱራ 15 ቁጥር 87 ላይ ከሚደጋገሙ የሆኑን ሰባትንና ታላቁንም ቁርአን በእርግጥ ሰጠን የሚለው የሚደጋገሙ የሆኑ የተባለው ሱረቱል ፋቲሃ ነው። እንደዚሁም ጃሚዓ ትርሚዚ ቡክ 47 ሐዲስ ነምበር 3415 ላይ የአላህ መልእክተኛ እንዲህ አሉ፣ አልহামዱሊላህ የቁርአን እናት የመጽሐፉ እናትና ሰባት የሚደጋገሙ ናት ብለው አስቀምጠዋል። ስለዚህ የሚደጋገሙ ለተባለው ደጋግመን የምንላቸውም እኛ ራሳችን ነን ወይም ደግሞ ሰዎቹ ማለት ነው። ያ ማለት እኛ የምንጸልየው ጸሎትና እኛ እንድንጸልየው የተሰጠን አንቀጽ ነው፣ የተሰጠን ምዕራፍ ነው። ይህም በተመለከተ ያው ስላልኩ ማስረጃውን ለመስጠት ያክል ነው። አሁን ሐሳብ ካለ የባቢሎን መቀጠል ይችላል እና ክርስቲያኖች ካላችሁ ሪኩዌስት ላኩ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። የባቢሎን ሐሳብን ቀጥል። ዋይ በውስጥ አዋቂነት አለ ብለኛል። እሺ ተረድቼዋለሁኝ። ግን ብዙ ጊዜ በል የሚል ነገር በቁርአን ውስጥ ሲጀምር መጀመሪያ ላይ ስለሚጻፍ ነው የኔ ጥያቄ ያስነሳሁት። ለዛ ነው። ትክክል። ግን እሱም እንዳለ ምሳሌም እንደሰጠህ ማለት ነው። መጀመሪያ ላይ ቁል በሚል ያልተገለጹም እኮ አሉ፣ ብዙ አሉ። ቁል በሚል ወይም ደግሞ በል ወይም በሉ ወይም እንዲህ አሉ በሚልም ያልተገለጹ ነገሮች ይኖራሉና ያ ሙስጠጢር ሆኖ በውስጠ ታዋቂነት ልክ እንደ አሁን ለምሳሌ ስጠኝ ብልህ የባቢሎን የሆነ ነገር ስጠኝ እያልኩህ ነው። ስምህን ምናምን ባልጠቅስም አንተ ባልልም የሚያመለክተው ግን አንተን ነው በቀጥታ
ለምን ቋንቋ አማርኛው ራሱ ያንን ስለሆነ የሚያመለክት የግድ የባቢሎን አንተ ስጠኝ እስከላ አትጠብቅም። ዳይሬክትሊ አንተን አሁን ስጠኝ እያልኩ ከሆነ አንተ ስጠኝ እያልኩ እንደሆነ ትረዳዋለህ። ግን ያ ቃል በቃል ግን እንደዚህ ፊደሎቹ ምናምን አልተቀመጡም ነው። ሶ የሆነ አካል ላይ በተለያዩ ቋንቋዎች አይ ቲንክ በሁሉም ቋንቋ ያለ ነገር ይመስለኛል በውስጥ ታዋቂነት የሚባለው ነገር። ለዛ ነው እንዳልኩህም ትርጉም ላይ ሲቀመጥ ብዙ ጊዜ በቅንፍ የሚቀመጡት ሙሉ ሐሳቡን አማርኛው በትክክል ሊገልጸው ማይችላቸው ነገሮች ከሆኑ በቅንፍ ውስጥ ይቀመጣሉ። እና ይህን ይመስላል። ሞዴሬተር ያላችሁ አስገቡሽ። እኔ ጋር ያስገባልኝ ስላልሆነ ፋሩቅ መጣ ከአመት በኋላ። አይ በቃ እኔ እቀጥላለሁ። መጀመሪያ ግን ሸሃዳ እያሉ ስለሆነ ጨርስ። ሸሃዳ የሚል ካለ አንድ ቁጥር መጻፍ ይችላል። ወንድም እህቶች ካላችሁ ደግሞ ላይክ በስልክ ማስያዝ ትችላላችሁ። ሸሃዳውን ማለት ነው። ሸሃዳ የሚል ካለ ግን ሸሃዳ አይ ቲንክ እያሉ የነበረ የባቢሎን አንተን ነው መሰለኝ። ሸሃዳ ያዝ እያሉ መሰለኝ ነበር። ያ ሚስ ሆኖ ሸሃዳ ሲደጋገም ሸሃዳ የሚል ሰው አለ ወደሚለው የዞረ ይመስለኛል። ዋይ መክሊት መሰለች። መክሊት ነሽ? ሲቆጡኝ እኮ ነው ለምን አጨርስ ምናምን ሲሉ መክሊት ፈልጋለች መሰለኝ። መክሊት ጥያቄ ካለች ጥያቄሽን አቅርቢ። መክሊት አለሽ? መክሊት ጥያቄ አለሽ? ወገኖቼ ዛሬ የምንማማረው ስለ ጌታ ነው። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ወይ ጥያቄ ያላችሁ ካላችሁ። መክሊት አለሽ? ከረለሽ ቀጥል። አንተ አንድ ጣትን ሳታወጣ አትወርድም። እሺ እኔ አሁን መጨረሻ ጥያቄ ሰሂህ ቡኻሪ ቁጥር 2815 2815 እኮ 2815 እሺ ሰሂህ አልቡኻሪ 2815 እሺ ምንድነው ሐሳቡ? እስኪ ንገረኝ። ስለ ግድያ ምናምን ነው እና ላንብብልህ እንደና ታለም ታረክ እኔ ጋር ያለው አረብኛው ስለሆነ እኔ ጋር ያለው አረብኛው ነው። እሺ ምንድነው ጥያቄ? አይ ቲንክ ጥያቄ ምንድነው? አንዳንድ ሰዎች አልኮል ጧት ጠጥተው ከዛ በኋላ ወደ ጦርነት ይገባሉ ምናምን የሚል ነው እያየሁት ያለሁት። ከዛ በኋላ ያው ይሞታሉ ነው፣ ሰማዕት ይሆናሉ። በጠላትም ልብ ውስጥ ፍርሃት እንድጥል በመደረግ ተደረኩኝ የሚል ነው። 2815 ነው ያልከኝ? ቡኻሪ ነው ያልከኝ? ኔሬትድ አቡ ሁሬራ። እሺ አይ ቲንክ ክፈተው እስኪ። በቁርአን ላይ ባይዘው ነቢያችን ሰለላሁ ዐለይሂ ወሰለም ይኸውልህ ትልቁ እንትናቸው በተጨማሪ ማለት ነው አንድ ጦርነት ከመከሰቱ አሁን ለምሳሌ ሮማውያንን መውሰድ እንችላለን። ሮማውያን ትልቅ ጦር ይዘው ወደ መዲና ያዘመቱበት ጊዜ ነበረ። አይ ቲንክ ወደ 100,000 ወይም 40 ምናምን ሺህ ጦር ማለት ነው። እና የወርና ከወር በላይ የሆነ መንገድ ያክል ሲቀራቸው አላህ Subhanahu Wa Ta'ala በልባቸው ላይ ሽብርን ለቀቀባቸው፣ ፍርሃትን ለቀቀባቸው። በዛ ምክንያት ወደ ጦርነቱ መሄድም ፈርተው ተመለሱና ነቢያችን ሰለላሁ ዐለይሂ ወሰለም ከተሰጣቸው ነገር አንዱ ምንድነው?
ጦርነቶች ሳይጀመሩ በፊት በጠላቶች ልብ ላይ አላህ Subhanahu Wa Ta'ala ፍርሃትን ይለቃል ነው። ስለዛ ሐሳብ ከሆነ የምታወራው ማለት ነው። ይሄ ያልከው ግን አይ ቲንክ ሐዲሱ ላይ እያየሁት ነው አይደለም? እኮ የምታየው ከሆነ ሐዲሱን የሚለው ይሄ ነው። some people drank alcohol in the morning of the day of the battle of Uhud and were martyred on the same day. ሱፊያን was asked ምናምን ብሎ የሚቀጥል ነውና ይሄ ሐዲስ አንተ ካልከው ጋር የሚገናኝ አይደለም። ሰሂህ ቡኻሪ 28:15 ማለት ነው። ሾርተስት ምናምን የሚል ነው። አሁን ያነሳው ሐሳብን በተመለከተ አላህ Subhanahu Wa Ta'ala ፍርሃትን ይለቅባቸዋል። በጠላቶቻቸው ልብ ላይ አላህ ፍርሃትን ይለቃል። ትንሽ ቁጥር እንኳን ቢሆኑ ሙስሊሞች ከጦርነቱ በፊት እነዛ ተሸንፈው ነው የሚገቡት ነው ባጭሩ። ከጦርነቱ በፊት እነዛ ከሃዲያን የሆኑ ሰዎች ተሸንፈው ነው የሚገቡት። ኦኬ ሶ አላህ Subhanahu Wa Ta'ala በተዋጊዎቻቸው ልብ እንግዲህ ሮም ማለት በዛ ጊዜ ላይ ከነበሩ ሀገሮች ውስጥ ላይክ አሜሪካ ማለት ነው ሮም። ፐርሺያ ደግሞ እንደ ራሽያ ነች። ሁለቱንም ሙስሊሞች አሸንፈዋቸዋል። ግን ከዛ እንኳን ይሄ ሙስሊሞች ያሸነፏቸው ወይም ሙሉ ለሙሉ ያጠፏቸው ከነቢያችን ሰለላሁ ዐለይሂ ወሰለም ህልፈት በኋላ ነው። ከሳቸው ህልፈት በፊት ግን ጦር እንኳን እየመሩ ትልቅ ጦር ለምን አይሆንም? አረቢያ ዙሪያ ያሉትም ምናምን ነቢያችንን ሰለላሁ ዐለይሂ ወሰለም ወይም ሙስሊሞችን ለመውጋት ሲነሱ አላህ በልቦቻቸው ላይ ሽብርን ይለቅባቸዋል እና ይፈሩ ነበረ። ገና ጦርነት ውስጥ ሳይገቡ ይሸነፉ ነበር። በዛ ምክንያትም እስከ መመለስም የደረሱ አሉ ማለት ነው። እና ስለዛ ከሆነ ያወራው ኤላ አንዴ ቀጥልሽ አንዴ ሐዲስ እንድታወጣው ልስጥ በሌላ መርሐባ እሺ ንገረኝ። እኔ አወጣላችኋለሁ ስልኬ ላይ የሆነ ሰሂህ አልቡኻሪ እሺ ቮሊዩም 4 ቡክ 52 ሐዲስ 7 አሁን የከፈትኩት ነው። ነምበር 220 ማለት 220 እዚህ ጋር ይታያል። ቆይ እንዴት ነው ይሄ ነገር ዙማ ይሆን? ከታች የሚታይ ከሆነ ሪፈረንስ ይልና ቮሊዩም 4 ቡክ 52 ይላል። ሐዲስ ነምበር ግን 7 ነው የሚለው ይሄ። ለማንኛውም ያኛውን ሐዲስ ፈልገን ትበለሽ አንዴ እመለሳለሁ። እሺ መርሐባ ያንተ 51 ነው የሚለው ለዛ እኮ ቡክ 56 ነው የሚለው ኖ ከታች አለ። አሁን ቡክ ቁጥሮች ሲጻፉ ሁለት የተለያዩ አቀማመጦች ወይም እትሞች አሉ እንደ መጽሐፉ ማለት ነው። ሶ እዚህ ጋር ሁለቱንም ነው ያስቀመጠው። አንደኛው ኢን ቡክ ሪፈረንስ ይልና በመጽሐፉ ሪፈረንስ ከሆነ 56ኛውና ሐዲስ 31ኛው ላይ ነው የሚገኝ አለ። ከዛ ዩኤስሲ ኤምሲኤ ምናምን ዌብ እንግሊሽ ሪፈረንስ የዌብሳይቱ ወይም የእንግሊሽ ሪፈረንስ ከሆነ ቮሊዩም 4 ቡክ 52 ላይ ነው ያለ ብሎ አስቀመጠው። ዩጋስ ሚና ቀጥሉ። ለማንኛውም አንተ ከምትለው እንትን ሐዲስ ጋር ይሄኛው አልገጠም። ምናልባት ሐዲስ ቁጥር ተሳስተህ ሊሆን ይችላል። ብቻ ያም ሆነ ይህ የአንተ ቀደም ያልከው ሐሳብ በተመለከተ ከሆነ ያው ፒኬ ስለገለጸልህ ያው ግልጽ ይሆናል ይመስለኛል። አይ አይደለም። ይሄ ቆይ እስቲ በሌላ እየከፈትኩት ነው። ይሄኛው ስለሱ አይደለም የሚያወራው። አማርኛ ልክፈትልህ። عن عمر سمع جابر بن عبد الله رضي الله عنه يقول إن اصطبح ناس الخمر يوم أحد ثم قتلوا شهداء. إيه سلسوا يا أورام. የኔ አቡ ሁሬራ ነው። ይሄው መጥቶልኛል። እሺ ቁጥሩ ስንት ነው? መራፍና ቁጥሩ እንትን ሐዲስ ቁጥሩ ሐዲስ ቁጥሩማ ራሱ ነው እንደዛው ነው። ሰሂህ አልቡኻሪ ቮሊዩም 4 ሰሂህ አልቡኻሪ ቮሊዩም 4 ቡክ 52 ነምበር 220 እኮ ሐዲስ ቁጥሩ ስንት ነው? እንዴ ስልክፈትልህ ሐዲስ ቁጥር የለውም አያሳይ 2815 ይላል። 2977 ላይ ያለ መሰለኝ። ስንት 2977 2977 ላይ እስኪ ኦኬ 2977 ሰሂህ አልቡኻሪ ኦኬ ይሄኛው ለማለት ይሄኛው ለማለት ነው 2977 ለማለት ነው። እሺ ምንድነው ጥያቄ እሱ ላይ? ጥያቄ ምንድነው? አጠር ባለ ቃል መልእክት ለማስተላለፍ ጥበብን ተላኩኝ፣ በጠላትም ልብ ውስጥ ፍርሃት እንዲጣል በመደረግ ተደረኩኝ የሚለው ነው።
ምን ለማለት ነው ወይስ ምንድነው ሐሳብ? አዎ ምን ለማለት ነው? ፍርሃት የሚለው ነገር እስቲ ኤክስፕሌን አድርገው። ኦኬ ያው እዚህ ጋር ሐዲሱ እንደሚገልጸው ነብይ ሰለላሁ ዐለይሂ ወሰለም ከተሰጧቸው መለያዎች መካከል አንዱ እነዚህ ነገሮች ናቸው። ከነዚህ ነገሮች መካከል አንዱ ቡዒስቱ ቢጀዋሚዕል ከሊም አሉ ወኑስርቱ ሩዕብ። ቡዒስቱ ቢጀዋሚዕል ከሊም ማለት ያው የእሳቸው ንግግር እንደሚታወቀው ጀዋሚዕል ከሊም ነው። እንትን ነው ምንድነው ንግግራቸው አጭር ከመሆኑ ጋር በጣም እንትን አለው በላጋ ያለው ንግግር ነው። ከዛ በኋላ ኑስርቱ ቢሩዕብ ደግሞ ያው ከጣላቶች ጋር ነብይ ሰለላሁ ዐለይሂ ወሰለም ውጊያ ሊካሄድ በሚባል እንደዚህ ውጊያ ሊካሄድ ጊዜ በደረሰ ጊዜ አማርኛ ግልጽ ካልሆነለ ሊዋጉ ለምሳሌ ከጠላት ጋር ሊዋጉ የጦርነት ጊዜ የተቃረበ ጊዜ ሲቃረብ እነዚህ ጣላቶች ውስጣቸው ላይ ፍርሃት እንዲሰማቸው ይደረጋሉ። ገባ? ይህ ለነብይ ሰለላሁ ዐለይሂ ወሰለም የተሰጠ ነው። እነዚህ ጣላቶች ይፈራሉ፣ በዛ ምክንያት ይደናበራሉ ማለት ነው። ስለዚህ ከዚህ አንፃር ነው። ግልጽ ነው ወይስ አይደለም? ይህ በነገራችን ላይ ይህ ሐሳብ ሲነሳ ብዙ ጊዜ ያው ከእንትን ጋር ተገናኝቶ ነው የሚነሳው። እሱንም ከፈለክ ያው አክያ አብራራለሁኝ። እስልምና ያው ከግድያ አንፃር ይዋጋል ምናምን ስለሚባለው ፖይንትም እንደጠቅስልህ ከፈለክ እሱንም አክያ አብራራለሁኝ። ላኪን እቺን ፖይንት ብቻ ከፈለክ ያው ሐዲሱ እንደሚናገረው መጀመሪያ ቡዒስቱ ቢጀዋሚዕል ከሊም ወኑስርቱ ሩዕብ ከዛ ምንድነው የሚለው ፈበይና አና ናኢሙን ኡቲቱ ቢመፋቲሕ ኸዛኢኒል አርድ። የመጀመሪያው ያው በጥቅል ቃላት ወይም ደግሞ ጀዋሚዕል ከሊም ነብይ ሰለላሁ ዐለይሂ ወሰለም ባለፈውም በሆነ ላይቭ ፕሮግራም ላይ ስገልጸው ነበረ። ነብይ ሰለላሁ ዐለይሂ ወሰለም ንግግራቸው እጅግ በጣም ውስን ቃላት ተጠቅሞ በጣም ብዙ መልእክቶችን ማስተላለፍ ይችላሉ። ገባ? አንድ ሰው መጣና ሐዲስ ላይ እንዳለው አውሲኒ አላቸው፣ ምከሩኝ ባላቸው ጊዜ ምን አሉት? ላ ተግደብ አሉት፣ አትቆጣ አሉት። አንዲት ቃል ነው በቃ አትቆጣውን አንድ ቃል ነው። ነገር ግን በዚህ በነቢያችን ሰለላሁ ዐለይሂ ወሰለም አንድ ቃል አትቆጣ የሚለውን አንድ ሰው ያ ግለሰብ ብቻ አይደለም አሁን በዚህ ዓለም ላይ መጥቶ ይህ ቃል ተግባራዊ ቢደረግ አንድ ሰው በትንሽ በትልቁ ቱግ ወይ ደግሞ ቁጣ እንትን ሪፍሌክት ላይ ያደርግ ማለት ነው። በትንሽ በትልቁ ላይ ቆጣ ራሱን ቁርጠኛ ሆኖ ቢያነጽ ምን አይነት መፍትሄ ይከሰት ነበር? ወይ ደግሞ ምን አይነት መልካም ገጽታ ይፈጠር ነበር ዓለም ላይ ስታስቡ? አንድ ዝም ብሎ በትንሽ በትልቁ ባይቆጣ በጣም ብዙ መልካም ነገሮች ይፈጠሩ ነበር። ሰው ውሳኔዎች ራሱ ትክክል አይሆኑም። አብዛኛው ጊዜ ሰው በተናደደ ሰዓት የሚወስናቸው ውሳኔዎች እንዲሁ ደግሞ ሰዎችን የሚያስቀየሙ በጣም ብዙ ጥፋቶች ይከሰታሉ። ሰው ዝም ብሎ በትንሽ በትልቁ ቱግ በማለቱ ማለት ነው። እና ነብይ ሰለላሁ ዐለይሂ ወሰለም ይህ ሰው መጣና ምን አላቸው? አውሲኒ ያላቸው ምን አሉት? ላ ተግደብ አሉት፣ አትቆጣ አሉት። ሌላ ሰው መጣና መከሩኝ አላቸው። በቃ ኢነ ሸራኢዐል ኢስላም ቀድ ከሱረት ዐለይ ኢነ ሸራኢዐል ኢስላም ቀድ ከሱረት ዐለይ ፈአኽቢርኒ ቢሸይን አተተበቱ ቢሂ ብሎ ጠይቃቸው። አንድ ሰው ግልጽ ነው አይደለ? የሸሪዓ እንትን ድንጋጌዎች በጣም ብዙ ናቸውና የትኛውን ማዳረስ እንዳለብኝ አላወቅኩኝም። ከዛ በኋላ ንገረኝና አንዱን እዚህ ላይ ልጽና አላቸው። ግልጽ ነው አይደለ? ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሁሌ ምላስህ በዚክር የተጠመደ ይሆን አሉት። አንዱ በዚክር የተጠመደ ይሆን አሉት። አሁን አንድ ቃል ነው የተናገሩት ነብይ ሰለላሁ ዐለይሂ ወሰለም ላይ ዛሉ ሪሳሉ ረጥበን ዚክር ሁሌ ምላስህ በዚክር የተጠመደ ይሁን። ሐዲስ ኢብኑ ማጀህ ትርሚዚ ላይ ታገኘዋለህ። ሁሌ በቃ ምላስህ አላህን ያውሳሉት። ነብይ ሰለላሁ ዐለይሂ ወሰለም የተጠቀሙት እዚህ ጋር አንድ ቃል ነው። ልብ በል። እሱ መጣና ሰላት ስገድ እንዲያርግ ሁሉም የሚካተተበት ሆኖ ሳለ እሳቸው የተጠቀሙት አንድ ቃል ነው። ሁሌ እንትን አንድ አረፍተ ነገር ላ ይዛሉ ሊሳኑከ ረጥበን ሚን ዚክሪላህ፣ ምላስህ ሁሌ አላህን ያውሳ፣ አላህን ከማውሳት አይቦዘን አሉት። አንዲት ምክር ነች፣ እስከ ህይወቱ ፍጻሜ ድረስ እንኳን የሚጠቅመው ምክር ነው።
የቀደሙ ሰው ደግሞ መጣና መከሩኝ ስላቸው አትቆጣሉት። ስለዚህ አንድ ነብይ ሰለላሁ ዐለይሂ ወሰለም ከተሰጡት ነገሮች መካከል አንዱ ምንድነው? ጀዋሚዑል ከሊም ነው። በቃ በውስን ቃላት ብዙ መልእክቶችን ማስተላለፍ። ሁለተኛው ደግሞ አሁን እዚህ ጋር የሚገልጸው ወነሽርቱ ሩዕ በማለት ቀደም እንዳገለጽኩልህ በጥቅሉ ሰዎች እሳቸው ሊዋጉ በሚመጡበት ጊዜ የጦርነት አውድ በሚፈጠርበት ሁኔታ ላይ እነዛ ጣላቶች ይፈሯቸዋል። ነብይ ሰለላሁ ዐለይሂ ወሰለም ግልጽ ነው አይደለ? እንዲፈሯቸው ይደረጋሉ። ስለዚህ ከዚህ አንጻር ነው ማለት ነው። ግልጽ ነው ይመስለኛል። والله አለም። ፒኬ ሐሳብ መጨመርለት ካለ? አይ መጨመርለት የለም። ያው ቅድምም እንዳልኩት ምሳሌም ስለ ሮማውያኖችም እንዳነሳውለት ሐዲሱ የሚለው ተመሳሳይ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ጦር ሳይመዙ ወደ ጦር ሳይገቡ በፊት እነዛ ሰዎች ለማጥቃት ሲመጡ ቁጥራቸው በዛም የቱንም ያክል ይሁን ልባቸው ይሸበር፣ ልባቸው ይርድ ነበረ። እዚህ ጋር እንደሚለው ማለት ነው። እዚህ እንዳስቀመጠው ነገር ምንድነው? ድልን ይቀዳጃሉ። ምንም አይነት ጦርነት ውስጥ ሳይገቡ አስቀድመው ድልን ይቀዳጃሉ። እነዛ አካላቶች በፍርሃት ይርዳሉ ማለት ነው። እንግዲህ ነቢያችን አረብ ላይ የነበሩ ናቸው። አረብ ማለት የአሁኗን ኢትዮጵያ ብላችሁ ቁጠሯት። ምንም ነገር የላቸውም ማለት በጦር ኃያል አይደሉም፣ በኢኮኖሚ ኃያል አይደሉም። በረሃ ላይ ይኖሩ የነበሩ ንጉስ የሌላቸው በጎሳ ብቻ ይተዳደሩ የነበረ ህዝቦች ናቸው አረቦች። ምንም ነገር የላቸውም። ዓለም ላይ እንዲፈለጉ የሚያደርግ ነገር እንኳን አልነበራቸውም። ነቢያችን ሰለላሁ ዐለይሂ ወሰለም ከመጡ በኋላ ነው በአንድ ንግስና ስር እንኳን እንዲሁም ደግሞ ጀዚረቱል አረብ የሚባለው አጠቃላይ አረብ የሚባለው መካና መዲና ብቻ ነበር። አጠቃላይ አረብ የሚባለው በአንድ አስተዳደር ስር የሆነው በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ነው። እንደዛም ሆኖ ነው እንግዲህ የሁሉ በታች ሁና የጀመረችው ሀገር። ከዛ በኋላ ግን ጠላቶች፣ ከዛ ውጭ ያሉ ጠላቶች የነቢያችን ሰለላሁ ዐለይሂ ወሰለምን ለማጥፋት የሚሞክሩ ያው እንደሚታወቀው መልእክተኛን ይልኩ ነበረ። ስለሙ ሰላም ትሆናላችሁ ደብዳቤ እያስያዙ ለዓለም ስለተላኩ ለኢትዮጵያውም ደብዳቤ ልከዋል። ለሮም እንደዚህ ደብዳቤዎችን ይልኩ ነበር። ለፐርሺያውም ለሙቀውቂስ የግብጽ መሰለኝ እንደዚህ ይልኩ ነበረ። ደብዳቤው በሚደርሳቸው ሰዓት እንዴት ቢንቀን ነው አንድ የአረብ በቃ እረኞች ስለሆኑ በብዛት አንድ የአረብ እረኛ እንዴት ቢንቀን ነው እኛን ደብዳቤ ድረስ እስከ መላክ የሚያደርሰው ብለው ለጦርነት የሚመጡ ሰዎች ነበሩ። ስለሙ ሰላም ትሆናላችሁ ምናምን የሚለው መልእክት ጋር በተገናኘ ባይዘዊ እነዚህ ደብዳቤዎች ጋር በተገናኘ ስቲል አሁንም ድረስ እንትኖቹ አሉ። ላይክ ደብዳቤው ራሱ አለ ስቲል እስካሁን ማለት ነው ሙዚየሞች ውስጥና በዛ ምክንያት ጦርነት ሊከፍቱ ይመጣሉ፣ ግን ልባቸው በፍርሃት ይርድ ነበረ ከግማሽ መንገድ በኋላ። ጦርነቱን ከመግባታቸው በፊት ነው የሚሸነፉት እነዚህ አካላቶች በፍርሃት። ይሄ የተሰጣቸው ለነቢያችን ሰለላሁ ዐለይሂ ወሰለም ብቻ ነበር። ከተሰጧቸው 5 ነገራቶች ውስጥ አንዱ ይሄ ነበረ ነው እና የሚያወራው ስለዚህ ጉዳይ ነው። አይ ተዋግተው ገለው ቢያሸንፉ ይሻል ነበር ከሆነ ደግሞ ችግር የለው። እሺ ለማንኛውም የባቢሎን ይመስላል ይሳለው ማለት ነው። የሆነ እንትን አድርጎ ነው ይሳለው። እስልምና የሆነ በማስፈራራት ምናምን ነው የሚያምነው አይነት ነገር ነው መሰለኝ ሐሳቡ ሲመስለኝ። እና እንደዛ አይደለም፣ አንተ እንዳሰብከው አይደለም። አስለን ሲጀመር መጋደሉ ራሱ ዝም ተብሎ ተነስታችሁ የሆነ ተጋደሉ አስፈራሯቸው ምናምን አይነት ነገር አይደለም። እንደዛ ከሆነ ይሳልከው ማለት ነው። አስለን መጋደሉ ራሱ የተፈቀደው በምንድነው ካለን አላህ Subhanahu Ta'ala ምን ይላል? ሱረቱል ሐጅ ቁጥር 39 ላይ ምን ይላል? ኡዚነ ሊለዚነ ይቃተሉነ ቢአንሁም ዙሊሙ ኢነላሃ ዐላ ነስሪሂም ለቀዲር ነው የሚለው። ለእነዚያ ለሚገደሉት ምዕመናን ይላል እነሱ የተበደሉ በመሆናቸው መጋደል ተፈቀደላቸው ነው የሚለው። ምን ላሉት ምዕመናን? አንዴ ቆይ እሺ ምንድነው የሚለው? ለነዚያ ለሚገደሉት ምዕመናን እነርሱ የተበደሉ በመሆናቸው መጋደል ተፈቀደላቸው። ምን ለሆኑት? ለሚገደሉት ምዕመናን እነሱ የተበደሉ በመሆናቸው ነው። እንግዲህ እዚች ጋር ምንድነው የሚያሳየው? የሆነ ነገር ስላደረጉ ብቻ ዝም ብላችሁ ተጋደሉ ምናምን አይደለም እያለ ያለው። የተፈቀደላቸው ራሱ እነሱ የተበደሉ በመሆናቸው፣ ለነዚያ ለሚገደሉ ምዕመናን እነርሱ የተበደሉ በመሆናቸው መጋደል ተፈቀደላቸው ይልና ምን ይላል? አላህም እነርሱን በመርዳት ላይ በእርግጥም ቻይ ነው። ይሄ ደግሞ አላህ እነሱን ከሚረዳበት ስልቶች ውስጥ ነው አሁን የተነሳው አንዱ ስልት ማለት ነው። ጠላት ላይ ሽብርን መፍጠር የሚባለው ነገር
ይሄ ነገር ምንድነው? አሁን ለምሳሌ ጠላቶቻቸው ፒኬም ኢልያስም እንዳስረዱት ምናልባት የአንድ ወር ርቀት ምናምን ሊኖራቸው ይችላል። ገና ከዚያም ርቀት ሆነው በእርሱ ሰለም በኩል ያለው ጦር እንደዚህ ነው፣ በቃ ብዙ ናቸው፣ በቃ ሊጨርሱን ይችላሉ ምናምን በሚል ፍርሃት ገና ጦርነቱን ሁላ ሳይገቡ የአንድ ወር መንገድ ምናምን ሲቀራቸው የሚመለሱበት ሁኔታ ነበረ። አሁን ለምሳሌ ኸይበርን ስናይ ምሽጎችን ምናምን እንትን የሚሉበት ሁኔታ ነበረ ማለት ነው። እና በዛ መልኩ ነው እንጂ አላህ Subhanahu Ta'ala በቃ እነዚህ የተበደሉ ምእመናን በቃ መጋደል ግዴታ ሆነባቸውና ለመጋደል ወጡ ካፊሮችን ከዛ ሊጋደሏቸው ሲሉ ደግሞ ሳይጋደሏቸው እንኳን ጦርነቱን እንዲያሸንፉ አላህ Subhanahu Ta'ala ያደርጋቸዋል ማለት ነው። ምንም በማድረግ የጠላቶቻቸው ልብ ውስጥ ፍርሃትን በመጫር ምናልባት የአንድ ወር መንገድ ሲቀራቸው ብዬ ካለው ቅድም የጠላቶቻቸው ልብ ላይ ፍርሃት በቃ የረሱል ሰለም ጦር እኮ እንደዚህ ነው ኃይለኛ ናቸው ምናምን ይሉና ይሸሿቸዋል። በቃ አንዳንድ ጊዜ ደግሞ እንደ በድር ዘመቻ አይነት ሊሆን ይችላል። የሙስሊሞች ቁጥር በጣም ትንሽ ሆኖ የካፊሮች ቁጥር ደግሞ በጣም ብዙ ይሆንና ነገር ግን ምን ይባላል? አሁን ለምሳሌ ልበልክና አንድ የምር ትክክለኛ ልብ ያለው ጀግና ወንድ ቢኖርና 10 ወንዶች ደግሞ መተው ምንም ልባቸው ቢፈራና ቢንበጫበጭ ምናልባት ያ አንድ ሰው ሁሉንም የማሸነፍ አቅም ሊኖረው ይችላል። እና አላህ Subhanahu Ta'ala ለሙእሚኖች የተበደሉ በመሆናቸው ሲረዳቸው አላህ Subhanahu Ta'ala ያንን እርዳታ ሲሰጣቸው ምን ያደርግላቸዋል? የነሱ ልብ አላህ ያጠነክርና የጠላቶቻቸው ልብ ደግሞ የተሸበረ ያደርጋቸዋል። በዚህ ምክንያት ደግሞ በቀላሉ ማሸነፍ ይችላሉ ማለት ነው። ምናልባት ቀደም እንዳልኩ ጦርነቱንም ሳይገቡም ሊሆን ይችላል ጠላቶቻቸው ፈርተው የሚመለሱት፣ ወይ ደግሞ ገብተው ውስጣቸው ሽብር ስላለ የመዋጋት ሞራል ይሄን ያክል ስለማይኖራቸው ትንሽ ቁጥር ያላቸው ሙስሊሞች በጣም ብዙ ቁጥር ያላቸውን ካፊሮች የማሸነፍ እድል ይኖራቸዋል ማለት ነው። እና በዛ እንዳትስለው ብዬ ነው። ምናልባት ተነስታችሁ አስፈራሯቸውና ገደሏቸው ምናምን አይደለም። የተበደላችሁ ሆናችሁ የተበደሉ በመሆናቸው መጋደልን ተፈቀደላቸው ይለና አላህም እነርሱን በመርዳት ላይ በእርግጥ ቻይ ነው። አላህ እነዚህን የተበደሉት ምእመናት ሲረዳቸው ደግሞ በዚህ መልኩ ይረዳቸዋል። አበዛውት መሰለኝ። እሺ በቃ አዎ ጀዛኪላህ